ማን ይቆም ይሆን ከፊትህ ማን ይቆም ይሆን ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊትህ ማን ይቆም ይሆን ማን ይቆም ይሆን ከፊትህ ማን ይቆም ይሆን አቤት ሰላም እንዴት አመሻችሁ እንኳን ለ32ኛው ቀን ጉባኤ ያደረሳችሁ ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንድትከፍቱልን እንጠይቃለሁ ማይካችሁን ከእናንተ በኩል መክፈት ትችላላችሁ እሺ ያለው ማለት ነው እንደተለመደው ከዚሁ ጋር እንጀምራለን ራሳችንን ማዘጋጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን በቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግናለን በቸርነትህ የቀረውን ደግሞ ምሽት ለሊት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ጉባኤያችንን ትባርክልን ዘንድ በቸርነትህ የምንነጋገርበትን የቤተ ክርስቲያን ጉዳይ በቸርነትህ ባርከህ ቀድሰህ ችግሩን ሁሉ አርቀህ ጥበቡን ኃይሉን ሰጥተህ በቸርነትህ ለአጥቢያችን ለቤተ ክርስቲያናችን ሰላምን አንድነትን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ እናታችንነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሊያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ጉባኤ ያድርግልን። በቤተ ክርስቲያናችን ስርዓት መሰረት ማይካችሁን ከፍታችሁ ሰላምታ እንለዋወጣለን። የሚመቻችሁ ሰዎች እኔ ጥቁሩን አነባለሁ፣ እናንተ ደግሞ የቡኒ መልኩን ታነቡታላችሁ ማለት ነው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ በድጋሚ። እንግዲህ በመጀመሪያ ማሳሰቢያውን እንደተለመደው
ሊጀምር ይህ ስብሰባ ተቀርጾ ለሌሎች አገልጋዮች ምእመናን ሼር ስለሚደረግ በዚህ ስብሰባ ላይ ስትነጋገሩ መቀረጽ ማትፈልጉ በአክብሮት ከስብሰባ እንድትወርዱ ጠይቃለሁ። አዲስም የሚገቡ ሰዎች በዚህ መልእክቱ ይጸናል ማለት ነው። በተረፈ ዛሬ 32ኛ ቀናችን ነው። እግዚአብሔር ፈቃድ እዚህ ደርሰናል። በዚህ በ32 ቀን ውይይት ጊዜያቶች በሙሉ ብዙ ነገሮችን ስንወያይ መተን ዛሬ የደረስንበት ደረጃ ላይ ደርሰናል። እንግዲህ አዲስ ለገባችሁ የቀሩትን ከዚህ በፊት የተደረጉትን ውይይቶች ማየት ለምትፈልጉ በቻቱ ላይ የዩቲዩብ ቪዲዮዎችን ሊንክ አድርጌያለሁኝ። ቻናሉ ላይ ከገባችሁ ሙሉ ለሙሉ ቪዲዮዎቹን በየቀናቸው ልታገኙ ትችላላችሁ። እንዲሁም ተጨማሪ ሰነዶችን የምትፈልጉ ከሆነ ተጨማሪ ሰነዱንም እንዲሁ የጉግል ፎልደር ሼር የተደረገ አለ። እሱንም ሊንኩን ቻቱ ላይ አድርጌያለሁ። እሺ እንግዲህ ዛሬ ለገባችሁ የዚህን ጉባኤ ስብሰባ እንዴት እንደተጀመረ ማወቅ የምትፈልጉ በዩቲዩብ ቪዲዮ ከ1 እስከ 8 እስከ 10 ባሉት ቀናት ላይ የመጀመሪያዎቹ ደቂቃዎች አካባቢ በደንብ ተደርጎ ተገልጿል ተደጋግሞ እሱን ተመልከቱ። ነገር ግን በዋናነት የደብረ ቅዱስ ሚካኤል ካቴድራል አባላት በቤተክርስቲያናቸው ለመሰብሰብ ባለመቻላቸውና ስለሚጸድቅ የመተዳደሪያ ደንብ ተወያይተው ለማጽደቅ ከሰበካ ጉባኤ በተላለፈ ክልከላ እንዳይሰበሰቡ ቤተክርስቲያን ማለት ነው። ይህንን መድረክ ተዘጋጅቶ እንድንወያይበት ሆኖ የመተዳደሪያ ደንቡን ከመጽደቁ በፊት ስንወያይ ነበረ። እንዲሁም አሁን ባለፈው ሳምንት በተገለጸው መሰረት እንደጸደቀና እንዳለፈ በስራም ላይ እንደዋለ እንዲሁም አዲስ ምርጫ ለማድረግ ዝግጅት ላይ እንደሆነ የሰበካ ጉባኤው ገልጿል። ነገር ግን አሁንም ቢሆን እያየነው ነገሮችን ከቃለ ዓዋዲ ጋር አሁን በቅርቡ ደግሞ ለጠቅላላ ለውጭ ሀገር ተብሎ የተዘጋጀ ቃለ ዓዋዲ በኦክቶበር 2025 የመጨረሻው ቀን ተብሎ የተጻፈበት ሰነድ በዚህ ግራ በኩል የምታዩት እያመሳከርን ለምን ይሄ በቀይ እዚህ ጋር የምታዩት መጽሐፍ አሁን የጸደቀው ነው። ለምን በዚህ ወቅት ይሄ የመተዳደሪያ ደንብ አስፈለገ? ምክንያቱም ቃለ ዓዋዲው በሁሉ አጥቢያ ቤተክርስቲያናት የመተዳደሪያ ደንብ ሆኖ እያንዳንዱ አጥቢያ እንደየ ስቴቱና ሀገሩ የራሱን የውስጥ ደንብ ብቻ አዘጋጅቶ እንዲሰራ የሚያዝ ሆኖ ሳለ አሁን ያለው የሰበካ ጉባኤ ጊዜውንም የሁለት የሥራ ዘመኑ ጊዜውን ጨርሶ በሚወጣበት በመጨረሻዎቹ 1 ወር ከ15 ቀን ጊዜያት ውስጥ ይሄ ነገር ማለፍ አለበት በሚል 5 ዓመት ተዘግቶ የነበረን የመተዳደሪያ ደንብ እንዲያልፍ በዚህ ሰዓት በማምጣቱ ብዙ ጥያቄዎችን አስነስቷል። ይሄን መተዳደሪያ ደንብ አባላት ሳይወያዩበት በዌብሳይት ላይ በተሰጡ አንዳንድ ኮሜንቶች ሰብስቦ ሰበካ ጉባኤው የሚያስፈልገውን ማስተካከያ አድርጎ በ2 ሳምንቶች ውስጥ ወደ 11 ቨርዥን የመተዳደሪያ ደንቡን አውጥቶ እንዲሁም በየመሃሉ ብዙ ጥያቄዎች ቢነሱም በማስተካከያ ብቻ አባላት ግን በውስጥ ገብተው ሳይወያዩበት ለድምጽ ቀርቦ የጸደቀ ነው ማለት ነው። እንግዲህ ከዚህ በኋላ ይሄንን ለውጭ ሀገር ተብሎ የመጣውን ቃለ ዓዋዲ ተመርኩዞ ዋናውን የቤተክርስቲያናችንን 4ኛውን ቃለ ዓዋዲ ማለትም ለዚህ በኩል ይህንን የምታዩትን ቃለ ዓዋዲ በስራ ላይ መዋል ሲገባቸው ይህንን በፍጥነት በማካሄዳቸው በምርጫንም ተከትሎ በተነሳ የክስ ሂደትም ቤተክርስቲያናችን ውስጥ ችግር እንደተፈጠረ ለማሳወቅ እወዳለሁ። አዲስ ለገባችሁ እንግዲህ ይሄ ሂደት ነው ለዛሬ አድርሶን ብዙ ስለ ቤተክርስቲያናችን ቃለ ዓዋዲውን በማየት እንዲሁም የተሰራውን ደግሞ የመተዳደሪያ ደንብ
ከብዙ አንቀጾች አንፃር እየተወያየን እየተማማርን ስንወያይበት ያለው ማለት ነው። ስለሆነም ዛሬም በዛ አይነት ሁኔታ በትላንትናው ዕለት የሰበካ ጉባኤው የመጀመሪያውን የቃለ ዓዋዲንና የቤተክርስቲያንን ስርዓተ ቤተክርስቲያን በተመለከተ ሐሙስ ይደረጋል በሚል የተሰጠ መረጃ ነበረ። በዙም የሚተላለፍ ለጠቅላላ አባላት ክፍት የሆነ እሱም በትላንትናው ዕለት ተካሂዶ በአጋጣሚ ሆኖ ከመሃል ጀምረን ገብተን ሁላችንም በአንድነት ስናየው ነበር። ከሰማነው መረጃ የተነሳ ለዛሬ በይደር ያዝነው እሱን አንዳንድ በዛ ትላንትና ከሰበካ ጉባኤ የተሰነዘሩትን መረጃዎች አብረን እንድናየው በሚል ለይደር አድርገነው እዚህ ደርሰናል ማለት ነው። ስለሆነም የተወሰነውን ደቂቃ ትንሽ መልስ የሚያስፈልገው በተለይም ስለ ሰንበት ትምህርት ቤት ጉዳይ ሰበካ ጉባኤ ያለውን እንሰማና ከዛ በኋላ አንዳንድ ሰነዶችን የሊቃውንት ከኢትዮጵያ ኦርቶዶክስ ቤተክርስቲያን የሊቃውንት ጉባኤ አባል ከሆኑ እንዲሁም የማህበረ ቅዱሳንም ካስተላለፈው ሰነድ ጋር አነጻጽረን እናየዋለን ማለት ነው። በዛም ላይ ውይይት እናደርጋለን። የሚቀጥለውም ጊዜ ካለን ከአንዳንድ ተጨማሪ የሆኑትንም ነገሮች እናያለን። በተለይ የተለየ አጀንዳ ወይ ደግሞ ጥያቄ ያለውም ሰው በየመሀል እየጠየቀ ፕሮግራማችንን የምናካሄድበት ሂደት ነው ያለው። ስለዚህ ወደ ቪዲዮ እንሂድና ይሄ ትላንትና የተቀረጸው ነው። ለጥቂት ደቂቃዎች ከ5 ለ1 ደቂቃ ለ2 ደቂቃ አካባቢ ለሚሆን እንሰማና ከዛ የሰማነውን በትክክል ለነበሩት አባላት ተነግሯቸዋል። ትክክል ነው ትክክል አይደለም በሚለው ሁኔታ ላይ ሰነዶች እናያለን ማለት ነው። አንድ ጊዜ እንድታዳምጡ ጋብዛለሁ። ቤት አርጉልኝ ቤት እንደሚመራ አንዱና ዋነኛው ቤተክርስቲያን ሰንበት ትምህርት ቤት ስለሆነ የሰንበት ትምህርት ቤት ኃላፊነት ምንድነው? ምን አይነት ነገሮችን ያዘው? እንዴት ነው የሚዋቀረው? በሰንበት ትምህርት ቤት ስር ምንድነው የሚሰራው? አንዳንዴ በጣም እዚህ ላይ ከተቀመጠ አግባብ ውጪ አሁን ስለ ሰንበት ትምህርት ቤት ዲፋይን ሲደረግ የሰማሁበት ነው። በጣም በሚያሳዝን ሁኔታ ሰንበት ትምህርት ቤት በእምነት ያልጸኑ ሰዎች የሚማሩበት የሚቆዩበት ቦታ አድርጎ ማስቀመጥ በጣም ሮንግ። ሰንበት ትምህርት ቤት ማለት እድሜያቸው ከ4 ዓመት ጀምሮ ቤተክርስቲያንን እንዲያውቁ እየተማሩ እስከ መምህራን ደረጃ የሚደርሱበት ትምህርት ቤት ማለት ነው። ስለዚህ ሰዎች እዚህ ትምህርት ቤት ውስጥ አለወንጌል ነው የሚተላለፍ እነዚህ ምስጢራት ናቸው የሚማሩ። ስለዚህ ሰንበት ትምህርት ቤት ገብቶ መማር ትክክለኛ እንደው ጥሩ ምሳሌ ማንሳት የግብጽ ቤተክርስቲያን ኦልሞስት ከሞት አፋፍ ላይ የተነሳችበት ትልቅ መዋቅር ቢኖር የሰንበት ትምህርት ቤት መዋቅር ነው። በዛ ቤዝነት የተመሰረተ ነው። ለምን የእስልምናው እየገፋው በጣም መከራ እያበዙባቸው በሄዱ ጊዜ በእንደዚህ አይነት በሰንበት ትምህርት ቤት መዋቅር በእያንዳንዱ ቤተክርስቲያን ሰንበት ትምህርት ቤት ኖሮት ልጆቹን እያስተማረ ቤተክርስቲያኑን እያወቀ እንዲያድግ ማድረግ ስለቻለ የኢትዮጵያ ቤተክርስቲያን ነገ ከሚመጣባት ፈተና መታደግ የምትችለው በትክክል በእውቀት ላይ የተመሰረቱ የሚያውቁ ያወቁ የበሰሉ ምዕመናን ሊኖሯት የሚችሉ በሰንበት ትምህርት ቤት ስር እያለሁ መሄድ ሲችሉ ነው። ስለዚህ ይሄንን ዲፋይን የሚያደርግ ነው። እሺ ይበቃናል። እንግዲህ የተነገረው ያው በዋናነት የሰንበት ትምህርት ቤት ለቤተ ክርስቲያን መቀጠል ዋና መሰረት ናት የሚለው ሐሳብ ትክክለኛ ሐሳብ ነው። ከሱ ውጪ ያለውን በእምነት ያልጸኑ ስለሚባሉት ትናንትናም ተጠይቆ ስለነበረ እዚህም እኛም መድረክ ላይ
በእምነት በትክክል ያልጸኑ ናቸው ሰንበት ትምህርት ቤት የሚማሩት ወይንስ በእምነታቸው ጨርሰው ያወቁና ወይ ደግሞ የአገልጋይ ደረጃ ወይ ደግሞ የአገልግሎት ዕውቀት ያላቸው ናቸው የሚለውን ከዚህ ሥርዓተ ቤተ ክርስቲያን ከሚል በሊቀ ካህናት ክንፈ ገብርኤል አልታዩ የሊቃውንት ጉባኤ አባል እንዲሁም በማህበረ ቅዱሳን አሳታሚነት የታትሞ በ1993 ዓመተ ምህረት ከተለቀቀ ሰነድ ላይ ነው ምናየው። እንግዲህ አስቡ ይሄ መልእክትም በመጀመሪያ አሁን በኦዲዮ የሰማነው የማህበረ ቅዱሳን ላይ በኃላፊነት ላይ ከተቀመጡት ወንድሞች አንደኛው ነው ማለት ነው። ስለዚህ ይሄ ዶክመንት ምን ይላል? በትክክል የሰንበት ትምህርት ቤት በእምነት ያልጸኑትን ነው የሚያስተምረው ወይስ በእምነት የጸኑትን ነው የሚያስተምረው? እነማንን ያስተምራል? ሰነዱን በተወሰነ መንገድ እንየውና ግንዛቤ እንዲኖረን ያው ይሄ ሪከርድ ተደርጎ ለሌሎችም የሰንበት ተማሪዎች ለዛሬዎቹም ቢሆን ለሚመጡትም ቢሆን መመሪያ ስለሚሆን በሱ ደረጃ ሪከርድ እንድናደርገው ይሆናል። እዚህ ገጽ 169 ላይ በእድሜ ደረጃ ከፋፍሎ ማስተማር በሚል አንቀጽ ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ለሚያስተምሩ መምህራን መረጃና መመሪያ በሚል የወጣ ነው። ይሄ እንግዲህ ጥናት ተደርጎበት የወጣ ነው እና ከዛ አንግል እንድታየው ትፈልጋለሁ። በዚህ እንግዲህ ስለ ሰንበት ትምህርት ቤቱ ይገልጽና የሰንበት ትምህርት ቤት ማለት ምእመናን በጸሎት በቅዳሴ ወደ ቤተ ክርስቲያን የሚመጡበት ወደ ቤተ ክርስቲያን በሚመጡበት ጊዜ ሕፃናትና ወጣቶች ልጆቻቸው በእድሜ ክልላቸው የሚያጠኑበት የሃይማኖት የስነ ስርዓት ትምህርት ቤት ነው የሚለው። ምእመናን በሚመጡበት ጊዜ እንግዲህ ልጆቻቸው የሚማሩበት ቦታ ነው። አሁን እዚህ ጋር ለምሳሌ ከዚሁ ጋር በእምነት ያልጸኑ ከሚለው ጋር የሚስተካከሉትን አንዳንዶቹን እንያቸው። እዚህኛው አረፍተ ነገር ላይ ከክርስቲያን ቤተሰብ ሳይሆን አዲስ ለሚመጣ አማኝ ከህፃናት ጋር ሳይሆን ለብቻ የሰንበት ትምህርት ቤት ሊሰጠው ይገባል ይላል። ከክርስቲያን ቤተሰብ ሳይሆን አዲስ ለሚመጣ አማኝ ከህፃናት ጋር ሳይሆን ለብቻ የሰንበት ትምህርት ሊሰጠው ይገባል። በአንዳንድ የኦርቶዶክስ አብያተ ክርስቲያናት ደግሞ ለምእመናን የተዘጋጀ የሃይማኖት ትምህርት በክፍል ይሰጣል፣ ፈተናም ይሰጥበታል ይላል። ስለዚህ በሃይማኖት ያልጸና ነው እዚህ ጋር ይሄ አረፍተ ነገር የሚገልጸው በትክክለኛው ነው። ያውም ከሌላ እምነት የመጣ ነው። ስለዚህ የቤተ ክርስቲያን ቤተሰብ ሳይሆን አዲስ ለሚመጣ አማኝ ነው። ስለዚህ ይሄ በሃይማኖት በእምነት ያልጸና ነው አንደኛ። ስለዚህ የተነገረው መልእክት አንደኛ ትክክል አይደለም። በሁለተኛ በእሁድ ትምህርት ቤት ሴቶችና ወንዶች አብረው ስለሚማሩና ስለሚያስተምሩ ለደህና የተባለ ጉዳይ በክፉ ስም እንዳይበከል ጠንቃቃ ኃላፊ ያስፈልገዋል ይላል። እንግዲህ በሃይማኖት የጸና የሚለውን ከዚህ ጋር አስደግፋችሁ ትርጉሙን ራሳችሁ ሰዱት። በሃይማኖት የጸና እምነቱን ያወቀ ሌሎችን እነዚህ ጋር የተጠቀሱትን በደህና የተባለ ጉዳይ በክፉ ስም እንዳይበከል የሚለው ከሃይማኖትና ከምግባር ስርዓት ውጪ የሆነ ያልጸና ሰው የሚያደርጋቸው ድርጊቶች አሉ ማለት ነው። ስለዚህ ጠንቃቃ ኃላፊ ያስፈልገዋል ሰንበት ትምህርት ቤት ላይ። እንግዲህ ይሄንን ከቃለ ዓዋዲውም ጋር ከዚህ በፊት ተነጋግረንበታል። ሰንበት ትምህርት ቤት ላይ የሚደረጉ እንግዲህ እንደው ቃለ ዓዋዲው እንኳን ማይካችሁን እየዘጋችሁ ቃለ ዓዋዲው እንኳን ከዚህ በፊት ስናየው ብዙ ጊዜ የሰንበት ትምህርት ቤት ልጆችም ስለሆኑ ከሚያደርጓቸው ነገሮች እያለን ብዙ ነገሮች ስናወጣ አይተናል። ያስፈቅዳሉ፣ ቁጥጥር ያስፈልጋቸዋል የሚል እዚህም ጋር የሊቃውንቱም ጉባኤ አባልም ያስቀመጡት ያንን ነው። እዚህ ጋር የምንረዳው። እንቀጥላለን። በጣም ብዙ ነው ያለው።
በእድሜ ክፍል 1 ላይ እድሜያቸው ከ7 እስከ 10 ለሆኑ ህፃናት በቅድሚያ የሚሰጡ ትምህርቶች ናቸው። ይሄ እንግዲህ አመት እድሜያቸውን እዚህ ጋር አስቀምጦታል። ከቃለ ዓዋዲውም ጋር ተመሳሳይ ነው። ስለዚህ ትላልቆች አይደሉም፣ ህፃናት ናቸው የሚለው ህፃናት ይላል። ከዛ ወጣቶች ደግሞ የሚልባቸው ብዙ ቦታዎች አሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማንኛውም ስራ በመጀመራቸው ማንነታቸው ይታወቃል። ስለዚህ በሰንበት ትምህርት ቤት የሚማሩ ወጣቶች ወንዶች ሆኑ ሴቶች መርሃ ግብር ወጥቶላቸው በመጀመሪያ ክፍላቸው በቃል የሚደግሙት ጸሎታቸው በተለመደው ትውፊታችን ማጥናት ይገባቸዋል ይልና ይሄንንም ሲያጠኑ በክፍል 1 ላይ ስንት ዓመት ይፈጅባቸዋል? 3 ዓመት ይፈጅባቸዋል ይላል። ወጣቶች በዚህ የመጀመሪያ ክፍል የሚቆዩት ለ3 ዓመት ስለሆነ በቤተክርስቲያናችን ትልቁን የጸሎት መጽሐፍ የዳዊት መዝሙርን ሌሎችንም እያለ ይጠቅሳል። ስለዚህ 3 ዓመት ያህል በትንሹ ያስፈልጋቸዋል እነዚህ በዚህ እድሜ ክልል ያሉት። ከዛ ስለ መዝሙር ሲናገር እዚህ ጋር ከዚህ በፊትም የተናገርኩት አለ። በብዛት ሰንበት ትምህርት ቤት ውስጥ የሚያስቸግረው በቤተ ክርስቲያን ታሪክ የመናፍቃን እንቅስቃሴ ነው ብያቸዋል። ይህንን አንቀጽ ስናነበው ስለ መዝሙር ሲነሳ ሚስጥራቸው በጣም የረቀቀ የዜማ ስንኛቸው ያልተስረቀረቀ መዝሙሮችን በዚህ ክፍለ ትምህርት ሊያጠኑ ይገባል። እነዚህም መዝሙሮች በቃል የሚዘመሩና በከበሮና በጸናጽል የሚሸበሸቡ ቢሆኑ አይከፋም። ከዚህ በተረፈ ግን ኦርጋን፣ ፒያኖ፣ ጊታር እና የመሳሰለውን የስሜት መቀስቀሻ መሳሪያ በኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ውስጥ ማዳቀል መዝሙሮቻችንን ስንኝና ቃል መልኩን ጣዕሙን ይበርዘዋል። ከዚህ በበለጠ ደግሞ እኛንም ወጣቶቹንም የሌሎቹ ቤተሰብ ያስመስለናል። የነማን ነው የሌሎቹ ቤተሰብ? የመናፍቃን ቤተሰብ ማለት ነው በጨዋ ቋንቋ ሲገለጥ። የእሁድ ትምህርት የሰንበት ትምህርት ቤትን ለማለት ነው። ዓላማው ወጣቶች አቅጣጫቸውን እንዳይስቱ የአባቶቻቸውን ምልክት እንዳያጡ ስለሆነ በመዝሙሩ ጥንቃቄ አሁን ማስቡት ጥንቃቄ ያስፈልጋቸዋል። ያንንም ለመምሰል መጓጓት ካለማ በሰንበት ትምህርት ቤት መማር ለምን ያስፈልግ ነበር ይላል። እንግዲህ አስቡት እዚህ ጋር የሚለው ስለ ኦርጋን ያነሳል። እንዲሁም ደግሞ የሌሎችን የመናፍቃንን ወይ ደግሞ በሌላ እምነት ውስጥ ያሉትን በጨዋ ቋንቋ ይገልጣቸውና እነሱን ለመምሰል የሚደረግ ነገር ካለ በቤተ ክርስቲያን ውስጥ ያንን ለመምሰል መጓጓት ካለማ በሰንበት ትምህርት ቤት መማር ለምን ያስፈልግ ነበር ይላል። ይሄ እንግዲህ ሌላው ቀርቶ በሚደረጉ ውሳኔዎች በተለይ አሁን በወጣው መተዳደሪያ ደንብ ላይ ቤተክርስቲያንን ሌላ መልክ እንድትወስድ የሰንበት ትምህርት ቤት እንዲሁም የአገልግሎት ሰጪ ተቋም እንዲሆን የተደረገበታል። እሱን መምሰል ካስፈለገማ የሰንበት ትምህርት ቤት ለምን አስፈለገ? ምንም አይነት መልኩ የተለወጠ ነገር ስታዩ የሰንበት ትምህርት ቤት ታዲያ ለምን አስፈለገ? የአባቶችን ትውፊት ይዘው ቀጥ ብሎ ማይሄዱ ከሆነ ሌላን ለመምሰል ዴኬር ለመምሰል ወይ ደግሞ አፍተር ስኩል ለመምሰል ወይ ደግሞ ሰርቪስ ፕሮቫይደር ለመምሰል ገንዘብ እየተቀበሉ አገልግሎት ለመስጠት መምሰል ከሆነ ሰንበት ትምህርት ቤት ለምን አስፈለገ ነው እያሉ ያሉት ሊቃውንቶቹ። እንግዲህ አስተውሉ፣ ይሄ ሁሉ ነገር በቤተክርስቲያናችን የሚፈጸሙ ናቸው። ከዚህ አንፃር ሌላኛው ምዕራፍ ላይ ደግሞ እንሂድ። ወጣቶች በዜማ ትምህርት ጉሮሯቸው ያልታሸ ስለሆነ የተራቀቀ ዜማ ለማዜም ያስቸግራቸዋል። በዚህ ምክንያት ማጥናቱን ይተውታል። ይህ እንዳይሆን ለልጆቹ ድምፅ በሚስማማ ዜማ መዝሙሮች ቢቀርቡ ልጆቹ ደስ እያላቸው ያጠናሉ። ስለዚህ ፍራቻ አለ፣ ትተውትም እንዳይሄዱ ማለት ነው። ጥንቃቄ ያስፈልጋል። ሌላኛው አንቀጽ ላይ ስለ ታሪክ ሲናገር በዚህ ክፍለ ትምህርት ለወጣቶች የሚሰጥ እንግዲህ አስቡ፣ ለህፃናት አይደለም። እዚህ ጋር እንደውም ለወጣቶች ማለት ተጀመረ። ይሄንን ህፃናት ወጣቶች ትላንትናም ተጠይቀዋል፣ ከትላንት ወዲያ። እንግዲህ እነዚህ እድሜያቸው ከ7 እስከ 10 ያለው ነው እና
የሚሰጥ የመጽሐፍ ቅዱስ ታሪክ መጽሐፍ ቅዱስ በእነማን እንደተጻፈ መቼ እንደተጻፈ ለምን እንደተጻፈ መግለጥ በሰፊው ሀተታ አይደለም ታሪኮቹን ለቅሞ አውጥቶ ረጅሙን አሳጥሮ በአካባቢው አገላለጥ በማያስለች ሁኔታ ማስተማር ይላል። ይሄኛው ሌላ ነው። እንግዲህ እነዚህ ልጆች በሙሉ በእምነታቸው ጸንተዋል ይሄን ሁሉ ሲማሩ ሲባል ገና ልጆች ናቸው። ስለዚህ ስለ መጽናትም ተናግራል። ሌላም ለምሳሌ እዚህ ጋር ይህም ስለ ሐዋርያት ጉዳይ ነው። አሁንም እዚህ ጋር የወጣቶቹ የመጽሐፍ ቅዱስ ዕውቀት ይላል። ስለ ወጣቶች ነው፣ ግን ያው እድሜያቸውን ክልል እንደምናውቀው ነው እንዲስፋፋና ወደፊትም በሚያስተምሩበት ጊዜ እንዲረዳቸው የሐዋርያትን መጠራት የቅዱስ ጳውሎስንም መማረክ በሐዋርያት ስራና በመልእክታት ያሉትን ታሪኮች ቢነግሯቸው ልጆቹ ሰምተው አይጠግቡም ይላል። ይሄ ሁሉ እንግዲህ ገና መሰረት የሚይዙበት ሂደት ነው ያለው። ሌላው ምናልባት እዚህ ጋር ያለውን ይህንን አንቀጽ ላንብብላችሁ። ለሰንበት ትምህርት ቤት አስተማሪዎች አሁን በድጋሚ የምናሳስበው እነዚህ ትምህርቶች ተዘጋጅተው መስጠት ብቻ ሳይሆን በየጊዜው ቴስት ፈተና እየተደረገ የሚሰጠው ትምህርት በደንብ የሚከታተሉት ልጆችና የማይከታተሉትን ለይተው እንዲያውቁ ነው። ፈተና ወይም ቴስት ሳይሰጥበት አባላት እያሉ ልጆችን በመመዝገብ በየሳምንቱ ሰባኪዎችን በመጋበዝ የሚሰጠው ትምህርት ግን ስብከት እንጂ የእሁድ ትምህርት አይባልም። በዚህ አይነት አሰራር ብዙ ዓመት ተሞክሮ ውጤት ሳይሰጥ ቀርቷል ብለው ገልጸውታል። እዚህ ላይ ሌላው በጸሎት በቅዳሴ ጊዜ ህፃናት እግራቸውን ገጥመው እጃቸውን አመሳቅለው እንዲቆሙ የሥነ ሥርዓት ትምህርት የሚሰጠው በዚህ እድሜ ነው። በኋላ ግን ያስቸግራል። ስለዚህ ህፃናት በዚህ እድሜ ጠንክረው ጸንተው እንዲሄዱ ይሄ ሁሉ መደረግ አለበት። ስለዚህ እዚህም ላይ ስላልጸኑ ያለውን ትምህርት መሰጠት እንዳለበትም ሌላ ወጣቶች ላይ ከ10 እስከ 15 እዚህ ጋር አንድ ትልቅ አረፍተ ነገር አለ። ከ10 እስከ 15 ወጣቶች ናቸው በደረሱ ልጆች ይልና ከዛ ወጣቶች ብሎ ነው የሚያስገባው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን ታሪክ ስንል በመጽሐፍ ያለውን ሁሉ በቃል ማጥናት አይደለም። ወጣቱ እምነቱንና ማንነቱን ጠብቆ እንዲኖር በቀላሉ የሚያዙ ነጥቦችን ከመጽሐፍ ጨምቆ በማውጣት ማስተማር ነው ይላል። ስለዚህ እዚህ ቦታ ላይ የሚማሩት በሙሉ እምነትና ማንነታቸውን ጠብቀው እንዲኖሩ ትምህርት የሚሰጥበት ቦታ ነው። ስለዚህ እድሜያቸው ከፍ ብሎ በቅቻለሁ የሚል ሰው ካለ በዚህ ትምህርት ውስጥ ገና አልፎ ቴስቱን የወሰደ ሰው መሆን መቻል አለበት፣ እንደ ቤተክርስቲያን አሰራር ማለት ነው መመሪያ። ሌላው በዚህ አንቀጽ ላይ በእነዚህ ጥናቶች ውስጥ ማድረግ የሚገባው ጥንቃቄ ቢኖር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ሁሉ በቀኖና ሐዋርያት በቀኖና ሊቃውንት የታወቀና የጸደቀ ሲበራከትም የቀና እንጂ ልማዳዊ አለመሆኑን ለወጣቶቹ ከመግለጡ ላይ ነው ይላል። ስለዚህ እነዚህ ወጣቶች ገና አልጸኑም፣ ይህንንም ሁሉ አያውቁትም። ከየት እንደመጣ የሚደረገው እንዲህ አድርጉ፣ እጃችሁን እንዲያርጉ፣ ይህን ጸልዩ ሲባሉ ይህንን ሁሉ ዋናው እሱን ከመግለጥ አንጻር ነው መደረግ ያለበት ማለት ነው። ለጸና ሰው ይሄኛው አይደረግም። ዋናው እዚህ ጋር ደግሞ የቀረበ አለ። አንዳንድ አስተማሪዎች የራሳቸውን መራቀቅ ለማሳወቅ ይሁን ወይንም የማስተማር ልምድ ስለሌላቸው እንደሆነ አይታወቅም ለተማሪዎቹ የቤተ ክርስቲያናችንን ትምህርት ሳያስጨብጡ እዚህም በማሳየት የልጆቹን ትኩስ አእምሮ እንዲጠራጠር ያደርጉታል። ስለዚህ በእምነት ያልጸኑ ማለት ይሄ ነው። አስተማሪው ራሱ ልጆቹን እንዲጠራጠር ያደርጉታል።
ይበትኑታል። በዚህ ምክንያት ልጆቹ የራሳቸውን እየናቁ ወደ ሌላ ይመለከታሉ። ያም ልክ ነው ከሚል ዩኒቨርሳሊዝም ከሚባል ስህተት ላይ ይወድቃሉ። ይህ ስህተት እንዳይፈጸም የሰንበት መምህራን በስራው ከመመደባቸው በፊት ምን እንደሚያስተምሩ፣ ለማን እንደሚያስተምሩ፣ እንዴት እንደሚያስተምሩ በአመቱ ሴሚናር እየተደረገ መማር አለባቸው ይላል። ስለዚህ መምህራኑም ራሱ ጥንቃቄ አድርገው ሴሚናር ያስፈልጋቸዋል። ስብከትና የሰንበት ትምህርት አንድ አይደለም ብሎ ነው በአራት ነጥብ የሚዘጋው። የራስን ሳያውቁ የሌላውን የሚያወሩ መምህራን በታኞች እንጂ አስተማሪዎች ባይባሉ ይሻላል። በከፍተኛም ሆነ በዝቅተኛ ትምህርት ቤት ለመጀመሪያ የሚሰጠው የአውንታ ትምህርት ነው። ወጣቱ በቴዎሎጂ ሲበስል ደግሞ የራሱን ከሌላው ጋር የሚያወዳድርበት ትምህርት ይሰጠዋል፣ ይማረዋል፣ ያጠነዋል። እስካሁንም በሰንበት ትምህርት ቤታችን ለምስክርነት የሚበቁ ሰዎችን ማፍራት ያልቻልነው የራሳችንን ሳናስጨብጣቸው የሌላውን ሁሉ እያሳየናቸው ነው። ስለዚህ እንግዲህ ይሄ ከሞላ ጎደል በሰንበት ትምህርት ቤት ዙሪያ ላይ ያለውን ችግር በደንብ አድርጎ ያስቀመጠበት አንቀጽ የዛሬ 20 ምናምን ዓመት እንግዲህ ከዛም በላይ ሊሆን ይችላል። ሌሎችም አንቀጾች አሉ ብዙ ከሃይማኖት ላልጸኑ ሰዎች በሆነ መንገድ የሚነገሩ። እዚህ ጋር ለምሳሌ ስለ እስላሞች መነሳትና በክርስቲያኖች መካከል የነበረው ብጥብጥ መንገድ የከፈተላቸው መሆኑን ኋላም ገናና ነኝ ይል የነበረው የሮማ መንግስት በእግዚአብሔር ኃይል መውደቁንና መላካውያንም እርስ በርሳቸው መለያየታቸውን በዚህ ሁሉ የታሪክ ጉዞ ውስጥ ቤተክርስቲያናችን የማንንም እምነትና ባህል ከራሷ እምነትና ባህል ጋር ሳትቀላቅል መኖሯን ለወደፊትም ወጣቶች ይህንን ከተማሩ በኋላ በአባቶች ተተክተው ታሪኳን የሚመሰክሩ መሆን የሚገባቸው መሆኑን በሰፊው ያስተምራል ይላል። እና እዚህ ጋር እንግዲህ እንደምታዩት የቤተ ክርስቲያን ብጥብጥን ለእስላሞች እንደከፈተላቸው መማር አለባቸው በዚህ ትምህርት ቤት ውስጥ እንግዲህ በዚህ የሰንበት ትምህርት ክፍል ውስጥ። ይሄም ለ5 ዓመት የሚሄድ ትምህርት ነው። አስቡት፣ ቅድም 3 አለ፣ አሁን 5 አለ፣ 7 ዓመት ሄደዋል ልጆቹ እንግዲህ። ሌላው ስለ መንግስት ትምህርት ቤት ነው። ስለ ትምህርት መተዳደሪያ ደንባችን ላይ የተገለጸ ነገር አለ። የግዕዝ ቋንቋ ስንል ዘይቤው እንጂ ቅኔው አይደለም። ወጣቶቹ በዚህ እድሜያቸው በመደበኛ የመንግስት ትምህርት የአማርኛ፣ የእንግሊዝኛ ቋንቋ ሰዋሰው ማጥናት ስለሚጀምሩ መምህሩ ቃላትን ከቃላት፣ አረፍተ ነገርን ከአረፍተ ነገር፣ ሰዋሰው ከሰዋሰው ከዚያም ጋር እያነጻጸረ ቢነግራቸው በቀላሉ ይይዙታል እና በግዕዝ ወጣቶች በግዕዝና በወጣቶች መካከል ያለውን ያለመግባባት በዚህ አይነት በመፍታት ፈንታ መጽሐፍትን ሁሉ ወደ አማርኛ ለመመለስ መሞከር ብዙ ጊዜ ከመውሰዱም ሌላ የሃይማኖት ቃላትንም ተገቢ ቢላቸውንም ያጣሉ። ነገር ግን ወጣቱ ግዕዝ የሚያገናኝ ድልድይ ሳይሰሩ ነፍሱ ትሰማለች በማለት የሚሰጠው አገልግሎት የወጣቶቹን መንፈሳዊ ፍላጎት ያቀጭጨዋል ይላል እና እዚህ ውስጥ በጣም ጥንቃቄ የሚደረግበት ትምህርት እንደሆነ ያሳያል። እዚህ ጋር አንድ ሃይላይት ያደረኩበት አለ። ሌላው ምንድነው የግዕዝ ቅኔ ለማጥናት ግን ሰፋ ያለ ጊዜ ስለሚጠይቅ ጊዜና ፍላጎት ያላቸው ወጣቶች የሰንበት ትምህርታቸውን ካጠናቀቁ በኋላ ይላል የግዕዝ ቅኔ ቢማሩ ብዙ ሳይደክሙ በቀላሉ ሊይዙት ይችላሉ። ስለዚህ ወደ አገልጋይነት የሚለወጡት ከሰንበት ትምህርት ቤት ከወጡ በኋላ ሰንበት ትምህርት ቤት ላይ መሰረታዊ የሆነ ነገር ካገኙ በኋላ ማለት ነው። ከዛ ወደ መጨረሻው እየደረስኩኝ ነው። ስለ ቅዳሴ እዚህ ጋር ይናገራል። እንግዲህ ወደ አገልግሎት እየገቡ ነው። የቅዳሴ ትምህርት በሰንበት ትምህርት ቤት መስጠት በጣም ይጠቅማል። የእግዚአብሔር ጥሪ የደረሳቸው ሴት ወጣቶችም መንኩሰው በገዳማቸው
በትምህርትም ቤታቸውን ለሚያሳድጓቸው ህፃናት መሪዎች፣ አስተማሪዎች ይሆናሉ። ወደ ትዳርም ቢገቡ የሚወልዷቸውን ህፃናት ያስተምሯቸዋል ይላል። ከዛ በመጨረሻ ብዙም የቀረኝ አይመስለኝም። እሺ የቅዳሴውን ልለፈውና ወደ ታች ያለውን ጊዜ እንዳልወስድ ለያዘው በእድሜ ክልል ላይ ያለውን ከ15 እስከ 20 ክፍል 3 ላይ ያለውን ስታዩት እነዚህ ልጆች ከ15 እስከ 20 እድሜ ከደረሱ በኋላ ለ5 ዓመት ነው በዚህ ሰንበት ትምህርት ቤት ውስጥ ይቆያሉ ተብሎ የቤተ ክርስቲያን መመሪያ የሚያዘው። እድሜያቸው ስንት ይደርሳል? 25 ዓመት ይደርሳሉ። ከዚህ በኋላ ምን ይላል? በሚከተሉት 5 ዓመታት እነዚህ 3 ትምህርቶች በሚገባ ያጠናቅቃሉ። ወደ ታችም ያሉትን ክፍሎች ለመምህሩ ረዳት እየሆኑ ያስተምራሉ ይላል። አሁን በክፍል 3 ላይ ረዳት መምህር ሆነው ከእድሜያቸው በታች የሆኑትን እንዲያስተምሩ ቤተክርስቲያን ታዛለች። ምክንያቱም እድሜያቸው ከ15 5 ዓመቱንም ሲጨምሩ በውስጡ በክፍሉ ከ20 እና እስከ 25 ዓመት እድሜ ስለሚሆናቸው ማስተማር ወንድምቶቻቸውን ወደ ታች ማስተማር ይጀምራሉ ማለት ነው። ሌላው ስለ ዶግማ ትምህርት ነው። የዶግማ ትምህርት ለማንኛውም ተማሪ ጠቃሚ የሚሆነው በፊት የራሱን እምነት ጠንቅቆ ከተረዳ በኋላ የሌሎቹን ሲሰማ ነው። ነገር ግን በፊት የራሱን እምነት ሳያጠና የሌሎቹን አባባል የነገሩት እንደሆነ ብዙ ጥርጣሬን ሊፈጥርበት ስለሚችል ይህንን እንዲያስቡበት አሁን በድጋሚ ለሰንበት ትምህርት ቤት መምህራን አደራ እንላለን ይላል። እንግዲህ በእምነት ያልጸኑ የሚለው ከዚህም ጋር ይሄዳል። ከአደራ ጭምር ጥርጣሬን ስለሚያመጣ ዶግማና ቀኖናን ሁሉ የሚማሩት በእምነታቸው ስላልጸኑ ይሄ ሁሉ ትምህርት መሰጠት አለበትና ወደ ጥርጣሬ እንዳይገቡ በአደራ ለመምህራን ሁሉ አስረክቧል ሊቃውንቱ በጽሁፋቸው ማለት ነው። ሌላው በትላንትና ዕለትም ተነጋግረናል ስለ ድራማ ጉዳይ። በድራማ እንኳን የሚሰሩና የማይሰሩትን ሁሉ ደንግገው እሱንም በጌታና በእመቤታችን የተፈጸሙ ድርጊቶችን በድራማ ማቅረብ ክልክል ነው። ይህም ራሱ በዋናነት በእምነቱ ላልጸና ሰው የተገልጦ መነገር መቻል አለበት እና ለብዙዎቻችን ትልቅ ነገር ነው። ይሄ የመጨረሻው ገጽ ነው። ይሄ ደግሞ የመጨረሻው የማህበራዊ ስራ ትምህርት ነው። ይሄም በመጨረሻው ክፍል የሚማሩት ነው። የሰንበት ተማሪዎች ወዴት እንደሚሄዱ የሚጠቁም ነው። ከዚህ ክፍል ትምህርት በኋላ ወጣቶቹ ትዳር ይዘው ቤተሰብ ወደ ማስተዳደር፣ መንኩሰው ገዳማቸውን ወደ ማገልገል፣ ወንጌልን እያስተማሩ ወደ ምዕመናን የሚሄዱ ስለሆኑ ስለ ማህበራዊ ኑሮ ስራ መማር ይጠቅማል። የማህበራዊ ስራ ስንል አመራርን ያጠቃልላል። በዚህ ክፍል ትምህርት ወጣቶች 2 ኃላፊነት አለባቸው ብሎ ያን ይዘረዝራል። ስለዚህ ከዚህ ክፍል በኋላ ሰንበት ትምህርት ቤትን ከጨረሱ በኋላ ወጣቶች ወደ ትዳር ይሄዳሉ፣ ወደ ምንኩስና፣ ወደ ቅስና እንዲሁም ወደ ተለያዩ እግዚአብሔር ወደ ጠቆማቸው መክሊት ይሄዳሉ ማለት ነው። እኛ ቤተክርስቲያን ግን ስናየው የእድሜ ሊሚት የእድሜ ገደብ ሁሉ የለውም ብሎ ነው ያስቀመጠው። ስለዚህ በእምነት የጸናና በንግግሩ ላይ ከ4 ዓመት በላይ ያሉ እስከ 32 ዓመት ሲል በቤተክርስቲያናችን የሰንበት ትምህርት ቤት መመሪያ መሰረት ሊቃውንቱ የሚያዙትም ቃለ ዓዋዲውም የሚያሳየው ወይ ወደ ምዕመንነት ወይ ወደ አገልጋይነት ነው የሚሄዱት። ነገር ግን በአሁን ሰዓት በቤተክርስቲያናችን የተዘጋጀው እንኳን የመተዳደሪያ ደንብ ቢጠቁመን አያት ሊደርሱ ከዚህ በፊት ብዙ ተነግሯል። ወልደው ከብደው ትልቅ ደረጃ የደረሱ ሰዎች ሁሉ የሰንበት ተማሪ ነን በሚል የቤተክርስቲያንን ሁሉ ስልጣን ወደ መያዝ ደረጃም ሁሉ ተደርሷል። እንደምታዩት ሰሞኑንም ሲገለጽ ነበር። የቤተክርስቲያን ስልጣን በአሁን ሰዓት ሰንበት ተማሪ ነን በሚሉ ሙሉ ለሙሉ የምዕመናንን ውክልና ሁሉ መያዝ የሚችሉበት ሂደትን ሁሉ ተፈጥሯል። በዚህ መመሪያ መሰረት ትላንት እንዳየነው የሰንበት ተማሪዎች በተለይ በቤተክርስቲያን ብዙ አገልግሎት ከሚሰጡ ሌሎች ማህበራት ጋር በተያያዘ ሁኔታ ሰንበት ተማሪዎች ከሌሎች ማህበራት ጋር እንዲሁም ተቀናጅተው ከማህበረ ቅዱሳንም ጋር በተለይ የማህበረ ቅዱሳን አባላት የሆኑ ማህበረ ቅዱሳንም ራሱ
በሰንበት ትምህርት ቤት ስር እንደሚሰራ በዌብሳይታቸው ላይ ሰሞኑን ስናየው ነበር። እዚህ ጋር እንደምናየው ለመረጃ ይሆን ዘንድ ነው ማወጣው። እዚህ ጋር ማህበረ ቅዱሳን receive blessing from providing service under its Sunday school department since 1991 ይላል። እዚህም ጋር ይገልጸዋል። በሲኖዶስ ከተፈቀደለት በኋላ በሲኖዶስ አይልም let me see ማህበረ ቅዱሳን received the blessing of the Holy Synod, okay, of the Ethiopian Orthodox Tewahedo Church and is providing service under its Sunday schools department since 1991. ስለዚህ በብዛት ቤተክርስቲያናችንን ሲነገር የነበረው በሰበካ ጉባኤም ሲነገር የነበረው ማህበረ ቅዱሳን አትበሉ ሲባል የነበረው ማህበረ ቅዱሳን በትክክልም በሰንዴይ ስኩል ኦል ኦቨር ዘ ወርልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እንደሚሰራ እንዲሁም ሜምበሮቹም ራሳቸው ሰንዴይ ስኩል አባላት እንደሆኑም እዚህ ጋር ይገልጻል። እንዲሁም ደግሞ አፍተር ስኩል አገልግሎቶችም እንደሚሰጥ ሲለበስ ቤዝድ አፍተር ስኩል ዊኬንድ ቲቺንግ ፕሮግራምስ ኢን አዲሽን ቱ ዘ ሬጉላር ሰንዴይ ስኩል ሴሽንስ ይላል እና ይሄ ሁሉ ማህበረ ቅዱሳን የሚያካሂደው ነው። ይሄንን ደግሞ አይተን ወደ ቤተክርስቲያናችን መተዳደሪያ ደንብ ስንመጣ ሰሞኑን እንዳየነው እድሜ ገደብ የለውም። በዚህኛው አንቀጽ መሰረት ሰንበት ትምህርት ቤት ቤተክርስቲያን አባል እስከሆኑ ድረስ በሰበካ ጉባኤ ውስጥ ሙሉ ስልጣን ይኖራቸዋል የሚለው አንቀጽ ይሄ ነው። በተረፈ ብዙዎቹን አንቀጾች አይተን እንዲሁም እዚህም ጋር የሰንበት ትምህርት ቤትን አገልግሎት በሚል ያየናቸው ብዙ አንቀጾች አሉ። የሰንበት ትምህርት ቤት አገልግሎት እነዚህ ሁሉ አሁን ካነበብናቸው የቤተክርስቲያን መዋቅር እና የመመሪያዎች ከሊቃውንቱ አባላትም የተሰጠው እንዲሁም ማህበረ ቅዱሳን ካስተላለፈውና ካስተማረው መመሪያዎችና ሂደቶች የተጣረሰ ከቃለ ዓዋዲውም የተጣረሱ የአገልግሎት አይነቶች ቱቶሪያል እንዲሁም ተቋም በሚል አይነት ሁኔታ አገልግሎት ሰጪ ከምእመናን ቤተሰቦች የሚቀበል ክፍያ እንደዛ የሚሉ ነገሮች በሙሉ ከቤተክርስቲያን ስርዓትና የሰንበት ትምህርት ቤትም ውጪ መሆኑን ለማሳየት ነው። መድረኩ ክፍት ነው። ዛሬ ብዙን ሰዓት ነው የሚወሰድኩት። ይሄ ታሪካዊ ይዘት ስላለው በመጀመሪያው ለሌሎች ሰዎች መታየት ስላለበት በሚል ነው። እግዚአብሔር ይስጥልኝ። መድረኩ ክፍት ነውና በተለይ ጥያቄ ያለው ሰው ወይ ደግሞ በትላንትናው ዕለት ከነበረው መጠየቅ ይቻላል። ኤኒ ታይም ማይካችሁን ከፍታችሁ ጊዜውን መውሰድ ትችላላችሁ። እንግዲህ ቃለ ዓዋዲውም ላይ ስንመጣ ይሄኛው እዚህ ጋር የምታዩት አራተኛው ቃለ ዓዋዲ ነው። ስለ ሰንበት ትምህርት ቤት የሚናገረው አንቀጽ ይሄ ነው። ቪዲዮውን እያቆማችሁ ማየት የምትችሉበትም ሁኔታ ስላለ ምናልባት ስናገረው ያልገለጽኳቸው ብዙ ነገሮች ስላሉ በንባብ ልታያቸው ትችላላችሁ ማለት ነው እዚህ ጋር እና በሰንበት ትምህርት ቤት ውስጥ የሚካሄዱ ነገሮች በሙሉ እድሜያቸው ከትንሽ እስከ 35 ዓመት ቃለ ዓዋዲው እንዳስቀመጠው እዚህ ጋር እንደምታዩት ሲሆን በዛ ውስጥ ግን ያሉት ሁሉም በእምነታቸው ጸንተዋል ሳይሆን ከሌላ እምነት የመጡት ሁሉ በሰንበት ትምህርት ቤት ክፍል ውስጥ አገልግሎት እንደሚያገኙ የሃይማኖት ትምህርት እንደሚያገኙ ያም ማለት ደግሞ በእምነታቸው ያልጸኑ የሚለውን ነገር በትክክል የሚደግፍ እንጂ የሚቃወም ስላልሆነ በሰበካ ጉባኤ የተነገረው መግለጫ በትናንትናው ዕለት ከዚህ አንፃር ስላልሆነ ሰነዶቹን አይተው ማስተካከያ ያደርጉበታል ማለት ነው። ጥያቄ ያለው የተከፈተ ማይክ አለው ለመጠየቅ ከሆነ ሰዓቱን መውሰድ ይቻላል።
ሁለት ማይኮች አለው እየተከፈቱ። አንደኛው እኔ ነኝ፣ ማሜ ነኝ። እንዴት አመሻችሁ? እግዚአብሔር ይመስገን። እኔ ጥያቄ ያለኝ ትላንትና ከተነገረን መቼም መወያየት ጥሩ ነው። ጥሩ ደስ ብሎኛል መገናኘቱ፣ መወያየቱ። ቀደም ብሎ እንደዚህ መወያየት ቢጀመር ኖሮ መማማር የሚቻልበት ደረጃ ነውና እስቲ የመጀመሪያ ጅምር ነው፣ እሰየው ያሰኛል። በትላንትና ሲነገር የሰማሁት ቃለ ጉባኤ ማን ነው ቃለ ዓዋዲው እንዲነበብ እንትና በጣም እንደውም በጣም እንደው ምዕመኑም ህዝቡም ይሄንን እያወቀው እንዲሄድና እንዲነበብ እና እንዲታወቅ ነገር ከምንፈልገው አንዱ ነው ተብሎ ሲጠቅሰው ሰምቻለሁ። እና ከተሳሳትኩ አርመኝ ሎሬት። እና ያ ሲጠቀስ ለቤተክርስቲያኑ እሱ የህግ ምንጭ እስከሆነ ድረስ ታዲያ ያ ከታወቀ ለምንድን ነው በሱ ስርዓት የማንሄድበት ምክንያትና በአስቸኳይ ወደ ምርጫ ከመተዳደሪያ ደንቡ ከቃለ ዓዋዲው ጋር አብሮ እየተመሳሰለ ቢኬድና ቢሰራ ምንድነው ችኮላው? እና መጠበቅስ የለበትም ነበር ወይ ነገር ከታወቀ? ትላንትና እንግዲህ ስሰማ ነው። በፊት እንደሰማሁት ያው ህዝቡም ያውቀዋል ቃለ ዓዋዲው ምንም የማይረባና ምንም እዚህ ግባ የማይባል ተብሎ ተወርሮ ነበር የሰማ ነው ሁላችንም፣ ለእውነት የሚፈርድ ካለ ማለት ነው። ትላንትና ደግሞ ስሰማው ቃለ ዓዋዲው ቢታወቅ ኖሮ ቢነበብ ኖሮ እንደውም እንዲታወቅና እንዲነበብ ከምንፈልገው አንዱ ተብሎ ነው የተነገረው። ትክክል። ስለዚህ ይሄ አያጋጭም ወይ? እና ህዝቡንስ ማወነባበድ አይሆንም ወይ? ይሄ ጥያቄ ነው። ሌላው በሰንበት ትምህርት ቤት ተብሎ የተነገረው እንደዚህ እዛም ላይ ተነስቶ ነበር። ሰንበት ተማሪ የተባለ ደጋግሜ ነው የምናገረው እና እዚህ ውስጥም ካላችሁ ባካችሁ የሰንበት ትምህርት ቤት እየተባለ ጥል የሚመጣው እንደዚህ አይነት የመከፋፈል አይነት ስለሚመጣ ነው። ንግግሩ እንደዚህ ጠጋ ብላችሁ ከሰማችሁትም ምንድነው ብላችሁ ጥያቄ ብትጠይቁና ብንማማርበት አይሻልም ወይ? ይሄን ነው ወይ ያላችሁት? እንደዚህ ነው ወይ ተባባላችሁት ተብሎ ይሄንን እኮ ውይይቱን ብናካሄደው ለቤተክርስቲያናችን የበለጠ እጅ ለእጅ ተያይዘን የምንራመድበት ጉዞ ይሆናል ከመጠላላትና ከመገለማመጥ። ስለዚህ እንደኔ አንድ የሚወረወር ክብሪት አለና ያችን ክብሪት እንዴት አድርገን እናድናት? ሳትለኮስ በፊት ከሰንበት ተማሪም ከመመንም ይሄ የሚሰማው ነገር አድነን ቤተክርስቲያናችን በአንድ እንድንመራበት መንገድ እስቲ የትላንትናው መንገድ ትንሽ መንገድ የፈጠረ ይመስለኛል። ልብ ያለው እና የሰማ ያስተዋለ ከትላንትና ብዙ መረዳት እንችላለን። ይሄ ነው። ቀሪ ካለ ደግሞ መለሳለሁ። እግዚአብሔር ያክብርልኝ። አሜን። እዚህ ቪዲዮዎቹ ላይ አሁን እንታችን የተናገረችው እዚህ ቪዲዮ ላይ አለ። አክቹሊ ይሄ ማርች 23 የሚለው ቪዲዮ ላይ ታግ የተደረገ አለ እና ታጉን ብታዩት አሁን ትክክል በዛ ስብሰባ ላይ የተነገረው ቃለ ዓዋዲው ቤተክርስቲያን ሊያስተዳድር መተዳደሪያ ሊሆን የሚችል አይደለም የሚል ነው። ግን ትላንትና ሲነገር ደግሞ ሁሉም ሰው እንዲያነበው የሚልና እንዲሁም ደግሞ ወደ በኋላም ላይ ተጠቀሳል። እስኪ ይሄኛውን እንስማውና እንደው ለማያያዝ ያህል ለክፈተው ሚኒቱን ከኢትዮጵያ የሚመጣ መተጋገዝ አለ። እሱን ተቀብለን ምንሄደው ከዚህ ጋር አዲስ አያስፈልገንም። ብፁዕነታቸውም ይሄን ያውቃሉ። እየመጣ ስለሆነ ማገረ ስብከት እሱን ሊቀበል ይቻላል ተባለ። ከዚህ ቤት እኛ እናውቀው ይሄን ሁለቱንም መረጃ ኢትዮጵያ ይመጣል የተባለው መጥተው ተነዋል። እንኳን በአንድ ቤተክርስቲያን መተዳደር በተለይ ፋይናንስ ማሟላት ባለበት የሚያሟላ አይደለም። መመሪያ በሀገረ ስብከት ደረጃ ያሉ አብያተ ክርስቲያናት ሊያሟሉ የሚያስፈልጋቸው ቤዚክ ነገሮች ያሉ መተዳደር መሆን ይችላል። እሺ ሰምታችሁታል። ትንሽ ነፋነፍ ነበር። እስቲ
ይተነፋነፍ ነበር። ኦኬ እንግዲህ ወደ 20ኛው ደቂቃ ላይ ያለው እንደገና የሚመጣ መተጋገዝ አለ። እሱን ተቀብለን የምንሄደው ከዚህ በኋላ አዲስ አያስፈልገንም። ብፁዕነታቸውም ይሄ ያውቃሉ። እየመጣ ስለሆነ ማገረ ስብከት እሱን ሊቀበል ይቻላል ተባለ። ከዚህ ነው እኛ እናቆም ይሄን ሁለቱንም መረጃ የኢትዮጵያ ይመጣል የተባለው መጥቶ አይተነዋል። እንኳን በአንድ ቤተክርስቲያን መስሪያ ደንብ በተለይ ፋይፎንሲ ማሟላት ባለበት የሚያሟላ አይደለም። መመሪያ በሀገረ ስብከት ደረጃ ያሉ አብያተ ክርስቲያናት ሊያሟሉ የሚያስፈልጋቸው ቤዚክ ነገሮች ያሉ እንጂ መስሪያ ደንብ መሆን ይችላል። ዳፊስ ለሷን ምስክር መሆን ይችላል። እሺ ምናልባት ያው ካልተሰማችሁም ትንሽ ቪዲዮውን ማነው ኦዲዮ ትንሽ ችግር ስላለው ነው። ግን እዚህኛው ቪዲዮ ላይ ሄዳችሁ ማየት ትችላላችሁ። ዋናው ቻናል ላይ እዚህ ጋር የተቀመጠው ኦሬንጅ ያለው ቪዲዮ ላይ 20ኛው ደቂቃ ላይ ነው ያለው። ስለዚህ የተነገረው ነገር በዛ ዕለት በትክክልም ቤተክርስቲያንን ለማስተዳደር እንደማይችል መመሪያ ነው እንጂ መተዳደሪያ ደንብ ሊሆን አይችልም። በ501c ማነው ሪኳየርመንቶችን አያሟላም የሚል ነው። እንግዲህ ይህንንም ትላንት የተነገረውንም ለመስማት ያው ወደ 3-4 ደቂቃ አካባቢ ይሆናል እንጂ በትክክልም አሉ እዚህ አካባቢ ላይ ይሄ የሚጋጭ ነገር ቢኖር እውነት ነው። አንዳንድ ነገሮች ከሀገሩ ሁኔታ አንጻር ተብለው የተለወጡ ነገሮች ስለነበሩ የሚገናኙ እስከ ጠቅላይ ቤተ ክህነት ድረስ ይሄንን ዲፋይን የሚያደርግ ህግ ነው ቃለ ዓዋዲ ነው። እንግዲህ ቃለ ዓዋዲ በላይ ምን አለ ብያቸው ነው። ህገ ቤተክርስቲያን በላይ ፍትሐ ነገሥቱ አለ። ሌሎቹ ህግጋት መጽሐፍ ቅዱስን ቤዝ አድርገው የተነሱ ህግጋት ተደግመዋል። እነዚህ ሁሉ ናቸው አብረው ልናቃቸው የሚያስፈልግ ልንጠቀማቸው የሚያስፈልግ። ከዚህ በታች ነው አሁን የቤተክርስቲያናችን መተሪያ ደንብ አውጥተና ስንል ለምሳሌ የቤተክርስቲያናችን መተሪያ ደንብ ላይ አንዱ ዲፋይን የሚያደርገው ምንድነው? ይሄ የሚጋጭ ነገር ቢኖር እውነት ነው። አንዳንድ ነገሮች ከሀገሩ ሁኔታ አንጻር ተብለው የተለወጡ ነገሮች ስለነበሩ ያንን ደግሞ በአንዴ ሁሉን አፍርሶ መሄድም ስለማይቻል ያንን ቤዛ አድርጎ የተቀመጡ ህግጋት አሉ። እነዛ ህግጋት የሚጋጩበት ሁኔታ ቢኖር የሚፈታው ለምንድን ነው? በቃለ ዓዋዲ አሜሪካ ውስጥ ካለ ህግ ወይም የዲሲ ገቨርንመንት ዲፋይን ካረገው የዲሲ ህግ ውጪ ጋር የሚጋጩ ነገሮች ቢኖሩ ማን ነው ገዢ የሚሆነው? የዲሲ ህግ ነው ገዢ የሚሆነው። based on the 501c ዲፋይን ሆኖ የመጣው ከዛ ጋር ሪሌትድ በሆኑ ህጎች ኮንፍሊክት ቢያደርግ ነው። ለምን ይህንን መሰረት አድርገን ነው እንጂ ልንሄድ የሚያስፈልገው እንደው እንደተሻረ ቃለ ዓዋዲው ተሽሮ የሆነ ነገር እንደተቀመጠ አድርጎ ማስቀመጥ ይሄ ከእውነት የራቀ መሆኑ እንደው በዛ ልብ እንደምን ነው። እሺ ተሰምቷችኋል ብዬ ተስፋ አደርጋለሁ። ይሄኛው እንደምን አላችሁ? ዛሬ መስገን እንኳን አደረሳችሁ። እንኳን አደረሰን። ተታ ማርያም ሚሚ ነኝ። አሁን ማሜድ ስላለችው ትናንትና ሳምሶን የሚባል ሰው ጠይቆ ነበር ጥያቄ የቃለ ዓዋዲውና አሁን ያረቀቃችሁት ልዩነት ከሌለው ለምን ቃለ ዓዋዲውን ተከትለን አንሄድም ብሎ ሲጠይቅ እንግዲህ እሱን ሀገረ ስብከቱ ይመልስላት ምናምን ብሎ መጨረሻ ላይ የመለሰው እንደሱ ነው። ግን ምንም የሚያጸርኑ ነገር የለም ምናምን እያለ ደግሞ ሴም ታይም ይላል እና ትንሽ ኮንፊውዚንግ ነው የሚሰጠው መልስና በሚጠየቁ ጥያቄ መጀመሪያ አይመልስም። ሁለተኛ ሰውን ኮንፊውዝ ነው የሚያደርገው። በሙሉ አዳምጬዋለሁ። ግን የሚነገረው ነገር እኛ ስናደርገው የነበረው ነው። 28 29 30 ቀናችን ነው ዛሬ ምን እንነጋገር የከረመው ነገር ነው። ምንም ነገር አልተለወጠም። እውነት ለመናገር አዲስም ዙም እንትን መክፈት አያስፈልገውም ነበር። እዚህ ውስጥ ገብቶ
መነጋገር ይችል ነበር። ብዙ ሰዎች ሊያዳምጡት ይችሉ ነበር። ግን እነሱ ያደረጉት ነገር ነው እንዲባል ስለሚፈልጉ የተደረገ ስለሆነ እናዳምጣቸዋለን። እግዚአብሔር ይስጥልኝ። ያ አንድ ነገር ማወቅ ያለባችሁ ይሄ ኖርማል ሳይኮሎጂ ነው። አንድ ነገር አለ። ድርጊቱ ተፈጽሟል። ከተፈጸመ በኋላ ግን ያንን ድርጊት እንዳይታይ ከቨር የሚደረገው እውነትን በመናገር ድርጊቱ ተፈጽሞ አልፏል፣ ስራ ላይ ውሏል። ስለዚህ ሰዎች መጠየቅ እንዳይጀምሩ እውነታውን ደግሞ ይሄው ስህተት አድርጎ ያለፈው አካል እንደገና እውነቱን መናገር አለበት። ምክንያቱም ሌላ ስብሰባ አድርጎ ያኛውን መለወጥ ስለማይቻል የተቻለውን ያህል እውነቱን ከዚህ በኋላ ነው መናገር ያለበት እና ማስኬድ ያለበት። ምክንያቱም ከዚህ በኩል የሚካሄደው ኢንፎርሜሽን ጠንካራ ሆኖ ስለመጣ። ሌላ መናገር የሚፈልግ ሰው አለ? ድምጽ ሰማለሁ። መድረኩ መያዝ ይቻላል። ሎሬት ሁለት ነገሮች እሺ፣ ብዙ ነው ትናንት ከሰማሁት ነገር ግን ለአሁኑ ሁለት ነጥቦችን ለማንሳት ፈልጋለሁ። እሺ፣ አንደኛው አንድ አጥቢያ ህግ ሲያወጣ ከላይ ካሉት ህጎች ጋራ መጋጨት የለበትም የሚል ሰምቻለሁ። ይሄ ትክክለኛ የህግ ምሁራን ወይም ደግሞ ስለ ህግ አወጣጥ የሚናገር አረፍተ ነገር ነው፣ የሚያሳይ አረፍተ ነገር ነው። ይሄ ከሆነ አስተማሪው የሚያምኑበት አሁን አወጣን የሚለው ህግ ከቃለ ዓዋዲው ጋራ ለምን እንዲጋጭ ተደረገ የሚል ነው በአእምሮዬ ውስጥ የመጣውና እኔ ተሳትቼ ሊሆን ይችላል። ለሌላ ጉዳይ እዚህ ቦታ ይሄ ገብቶ እንደሆነ አላውቅም። አንዱ ይሄ ነው። ሁለተኛው እሺ ሁለተኛው መጨረሻ ላይ ያሳረጉት ካህን ሲናገሩ የሰማሁት አቡነ ፋኑኤል የዲሲ አካባቢን ካህናት ሰብስበው መተዳይ ቃለ ዓዋዲው ይመጣል፣ በየእንትናችሁ ተሰብስባችሁ ተመካክራችሁበት ሀሳባችሁን ትሰጣላችሁ ብለዋል። እና ይሄ 6 ወር ይፍጅ 6 ዓመት ወይም አላውቅም ብዙ ቀኖችን ቆጥረዋል ስለሚቆይ በእሳቸው እንግዲህ እንደገባኝ አሁን ያለው አረቀኛና ጽደት የሚሉት ባይሎ በተግባር ላይ ወደሚል ነው የሄደው እና አባታችን እዛ ስብሰባ ላይ ይሄንን ያሉትን እንደ ትልቅ የምስራች አንስተው ሲናገሩ ከዛ በፊት ደግሞ አባታችን በዚህ በካቴድራሉ በቤተ መቅደሱ ቃለ ዓዋዲ በቅርብ ጊዜ ይመጣል፣ ያንን መነሻ በማድረግ የራሳቸውን መመሪያ አውጡ፣ እስከዛ ይቆይ፣ አሁን ወደ ምርጫው ሂዱ ብለው ያሉትን ወደ ጎን ትተው ይሄኛውን ለምን ማግኘት ያደረገ? ሁለት ነጥቦች ነው ለጊዜው ላነሳ ፈለግኩ። በዚህ ላይ ሀሳብ ያለው ሰው አለ? አለኝ። እኔ ሀሳብ አለኝ። ከፕሎ ኦብዘርቬሽን አለኝ። አንደኛ አቶ ሲሳይ ነበር ትላንት አስተማሪው እና የአቶ ሲሳይ አስተማሪ መሆን ኳሊፊኬሽኑ እና ሰርቲፊኬሽኑ ከየት ነው የመጣው? ክሬደንሻሉን ቅድም እንደተባለው በቃለ ዓዋዲው መሰረት ሰንበት ትምህርት ቤት የሚሄዱ ሰዎች ተምረው ፈተና ወስደው ምናምን ብሎ ሊስት አድርጓል። ሪኳርመንት እስቲ እንትናችሁን ማየት አድርጉ ፕሊዝ። እሱ ነው ትልቁ ጥያቄ። እኔ ማይካችሁን የከፈታችሁ እባካችሁ ሚዩት አድርጉ። ትልቁ ጥያቄ
የኳሊፊኬሽን እና ክሬደንሻል ጥያቄ ነው። እኔም ብዙ አመት አስተምሬ ኤክስፒሪየንስ ስላለኝ I could have done the same thing that he did. ፖይንቶች አውጥቼ እንደዚህ ነው እያልኩ ማስተማር እችላለሁ፣ ግን doesn't qualify me as the religious requirement. ሁለተኛ አንተ ቅድም ያልከው ነገር ነው። ያረጉትን ነገር መጥፎ ነገር መሆኑን እያወቁ ያደናበሩ ነው ያለው እንጂ ኦነስት ከሆነ እኛ በጀመርነው አይነት መሰረት ቃለ ዓዋዲውን አፕላይ አድርገናል ተቀብለናል ካለ አርቲክል ባይ አርቲክል ይኸውና ይሄ አርቲክል ከዚህ ጋር ነው የሚመጣው፣ ይሄ አርቲክል ከዚህ ጋር ነው ባይሎ ላይ ያለው ከዚህ ቃለ ዓዋዲ ጋር አንድ አይነት ነው ተቀባይነት ብሎ ማስረዳት ይችላሉ። ምንም ሁለቱም ዶክመንት ፊታቸው አለ። ሶስተኛው ቃለ ዓዋዲው 100% አሁን አፕላይ ሊሆን አይችልም ብሎ ማለት ትክክል አይደለም። አሁን የቀረችው ትንሽ ፖይንት ናት ከተባለ 50%፣ 80%፣ 90% ያለውን ባይሎውን ከዛ ጋራ ማጣጣም ይችሉ ነበር፣ ኦነስት ከሆነ ማለት ነው። አይ የቀረው ይሄን ያህል ፐርሰንቱ ሊሟላ አልችልም ሲመጣ ይሆናል ከተባለ አሁን ያለው ቃለ ዓዋዲ ሊያሟላ በባይሎ መካተት የሚገባቸውን ነገሮች ማካተት ይችላል። ኦንሊ አንገብጋቢ ጥያቄ እዚህ ውስጥ 501(c)(3) ንብረትን በሚመለከት ነው እንጂ በሌላው ምንም አሁን ቃለ የቤተ ክርስቲያኑ አስተዳደር ተጠሪነቱ እና ሰቦርዲኔቱ ሀገረ ስብከት ነው፣ ጳጳሱ ናቸው የሚያዙት ብሎ መቀበል ምንም ከዲሲ ምህግ ጋር ሆነ ከምንም ጋርም መቃጸር ነገር የለም። ዶግማና ቀኖናው ከዛ ነው የሚመጣው፣ ቅስናው ከዛ ነው የሚመጣው፣ መወገዙም የሚሆን ከዛ ስለሆነ የሚመጣው ቤተ ክርስቲያን ውስጥ ያለው አድሚኒስትሬተር ቄስ ያጠፋም ቅስናውን ሊወስድበት የሚችለው ሀገረ ስብከቱ በሲኖዶሱ በኩል ስለሆነ እንደዛ አይነት ነገሮች መካተት ይችላሉ አሁን ባለው ባይሎ ላይ። እነሱ ግን ባይሎውን ኮምፕሊትሊ ክሎዜት ውስጥ ቆልፈው በአየር ላይ ነው እያወሩ ያሉት which is very very sad። እኔ ከዚህ በፊትም ብዬዋለሁ፣ ቤተክርስቲያን እየሄድክ እንደዚህ መጥፎነትና ውሸታም ነገር መስራት ትክክል አይመስለኝም። ትላንት አሁን ያደረገው መጀመሪያው ላይ በጣም ቦሪንግ ነበር። ሬሌቫንስ ያለው ነገር አይደለም። እኛ አሁን በአሁኑ ጊዜ በጣም አንገብጋቢ የሆነው ጥያቄ ምንድን ነው? ይሄ ባይሎ ከቃለ ዓዋዲው ጋር ተጻረረ ነው ብለን እኛ ለ30 ቀናት የተወያየንበት ነገር አለና አይ ሰምተዋል። መስማታቸውንም ደግሞ በ11 ቨርዥን ሪቪዥን እንዳለው አይተናል። በሙሉ ያደረጉት ሪቪዥን ከኛ ስብሰባ እየተገኘ ነው which is very good። ያንን እየሰሙ አይ እነዚህ ሰዎች ያነሷቸው ጥያቄዎች እነዚህ ናቸው፣ እነዚህ አርቲክሎችን ነው ቻሌንጅ ያደረጉት፣ እኛ ደግሞ እሱን ሪፊት ማድረግ አለብን ብሎ ነው እንጂ ዝም ብሎ በቲዮሪ ክሎዜት ውስጥ ደብቆ ያሳለፉትን ባይሎ ቃለ ዓዋዲውን ተከትለናል፣ ቃለ ዓዋዲው እንደዚህ ነው፣ ቃለ ዓዋዲው አይሟላም ዲስኢንጂኒየስ ነው to be honest with you። እና እንዳልኩት አትሊስት 80-90% ማጠቃቀል ይችላሉ። የሚቀጥለው 10% በሚቀጥለው ደግሞ ማድረጋቸው ይችሉ ነበር እንደ ኦነስት ቢሆኑ። እንደው at this point ግን የሚታየኝ ምንድን ነው ያደረጉትን ነገር ለመሸፈን እውነታውን ያወራሉ። ምን ይሄ ቃለ ዓዋዲውን ተከትለን ነው ቃለ ዓዋዲው እንደዚህ አሳዩን። where is the beef ነው? ዝም ብሎ የተደበቁ ሳይሆን ይኸው እኮ ሁሉም ነገር ሜዳ ላይ ስለሆነ ማስረዳትና መወያየት የሚቻልበት ሁኔታ ነው ያለውና የኔ ኦብዘርቬሽኖች እነሱ ናቸውና አይ ዶንት ቲንክ እነዚህ ሰዎች ኦነስትሊ እንደው ቤተክርስቲያንን በሚመለከት ቤተክርስቲያኑን ወደ ሰላም ለማምጣትና ቤተክርስቲያኑን በሲኖዶሱ ስር እንድትቆይ ማድረግ አላማ ቢኖራቸው ሊትል አዮታ ኦፍ ትሩዝ ማድረግ ይችሉ ነበር። እንደው ይሄ ቃለ ዓዋዲ እኮ 5% እንኳን ብቻ አፕላይ አድርገናል ብለው መከራከር የሚችሉበት ሁኔታ ነው ማሳየት ከፈለጉ። በጣም ያሳዝናኝ ነው። አመሰግናለሁ። እንግዲህ የሚቀጥሉት ሳምንታቶች ይኖራሉ። እስኪ በእነዛ ሳምንታቶች በተለየ ከቃለ ዓዋዲ የተለዩ አንገብጋቢ ጉዳዮች ኖሯቸው በዛ ላይ የሚያተኩሩ ከሆነ
ሌላ ጉዳይ ነው የሚሆነው። ጥያቄያችንን ያው በጨዋነት የምናነሳው ይሆናል። ግን በትክክሉ ጎን ለጎን ተደርጎ እኛ የሰራነው መተዳደሪያ ደንብ ይሄ ነው። ይሄንን በዚህ የቃለ ዓዋዲ አንቀጽ እንዲያድርገነው ሰራነው። ጥያቄ ያላችሁ እዚህ ላይ ነው መልሱ ይሄ ነው ብለው ወደፊት ይተነትኑታል ብዬ ተስፋ አደርጋለሁ። በተስፋ ደረጃ የዛ ሰዓት ብዙ ልንማር እንችላለን። ሌላ ሰው መድረኩ መያዝ የሚፈልግ ምናልባት ቀደም ብለው ኮሎኔል ጋቶ ያነሱት የተነገረው ስለ አባታችን አስመልክቶ የተነገረው መልእክት በትክክል ኮሎኔል ያሉትን ነው እኔም የተገነዘብኩት። ብዙዎቻችንም ቪዲዮም አለ ማነው ቪዲዮም ኦዲዮም አለ። አስፈላጊ ከሆነ ደግሞ እሱን አንዱን ቀን ማቻ አድርገነው አባታችን ምን አሉ፣ በምን አይነት መንገድ ተረድተውት ደግሞ ትላንትና ለምእመናኑ ደግሞ ለተሰበሰቡት ምን ብለው ተናገሩ። በተለይ ደግሞ የዲሲ ካህናት በየትኛው ስልጣናቸው ነው የሲኖዶስን ውሳኔ ተሰብስበው ተወያይተው ሊሽሩና ሊደራደሩ የሚችሉበት ስልጣን እኔ ያልገባኝ አንደኛው ነው። በቤተ ክርስቲያናችን ተዋረድ አለው ስልጣን። የዲሲ እንኳን እነሱ አይደሉም ሊቃነ ጳጳሳቶቹ ተሰብስበው አንቀበለውም በሚል አይነት ሁኔታ ቢሉ ምናልባት እነሱ የቀረበ ስልጣን አላቸው እንላለን። ግን እዚህ ቃለ ዓዋዲው ላይ የሚለው የሚለወጥ እንኳን ቢኖር ወይ የሚጨመር ቢኖር በሀገረ ስብከታቸው ውስጥ ተወያይተው ምን ብለው ጥያቄያቸውን እንዲያቀርቡ ነው መንገድ የሰጠው እንጂ አንቀበለውም ብለው ሙሉ ለሙሉ ገና ተወያይተንበት ነው በሚል አይነት አንድምታ የሚቀርቡበት ምንም አይነት ስልጣን አለ ብዬ አላስብምና እስቲ ወደፊት የምናየው ይሆናል። ያው በአመጽም ከሆነ ያው እየታዘብን የምናያቸው ነገሮች ይኖራሉ። አንዳንድ አስተያየቶች ተሰጥተዋል። ሌላ ሰው መድረኩን እስከዛ መጠቀም ይፈልግ መጠቀም ይችላል። ሁሉም አብያተ ክርስቲያናት ትንሽ ግር ይላል አጻጻፉ። ግን ሁሉም አብያተ ክርስቲያናት ሊቀበሉት እንቀበላለን ያሉት የመጨረሻው አባት እንቀበልም ለማለት መንገድ እየዘረጉ ይመስለኛል። በተለይ ደግሞ የተነሱ ሁለት አባቶች አሉ የቤተ ክርስቲያን አስተዳዳሪዎች በትናንትናው ዕለት እና የኪዳነ ምሕረትና የመድኃኔዓለም አስተዳዳሪዎች እነሱ እስቲ በአጥቢያቸው ላይ አድርገው ያሳዩንና ለምን የኛ አጥቢያ ሆነ በሚል አይነት አንድምታ ያለው ንግግር ሰምቻለሁና እንግዲህ ከመምህር ዶክተር ዘበነ ለማ እንደሰማናቸው ግልጽ የሆነ የቃለ ዓዋዲው በአገረ ስብከቱና በአጥቢያዎች እንዲመሰረት ብዙ ሰነዶችን አዘጋጅተዋልና በአጥቢያችን የተደረገን እንኳን የፕሬዘንቴሽን ያልሰማ የካህን ድምጽ ስሰማ ሌላ ጥያቄ እንድጭር አድርጎኛልና ሁሉም ቤተክርስቲያኖች ሲቀበሉት እንቀበለዋለን እኛ ብቻችንን አንቀበልም ነው የሚል አይነት መንገድ ነው ሊያስይዙ የፈለጉት የሚል ነው። አንደኛው ትክክል እኛ ለምን ቀደምን የሚል ነው አንዱ። እሺ እኔ ጥያቄ ያለኝ እዚህ ጋር እሺ አንደኛ አሁን ሁለተኛ አሁን ሶስተኛ ወደ መጨረሻ ኢረሌቫንስ ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማና ቀኖና እንከተላለን ስርዓቱንና ህግጋቱን እናሟላለን ካሉ ቃለ ዓዋዲው ከዛ እስከመጣ ጊዜ ድረስ ምንም መታየት የሚያስፈልገው አይመስለኝም። በገለ ቀደመ ገለ አይደለም። ይሄ ነገር ከዛ መጥቷል። እኛ የዛ ቤተክርስቲያን አካል ነን። የዛ ኖት አካል ሰቦርዲኔት ነን። መቀበል አለብን። ፔሬድ አንብበን ከሀገሪቷ ሁኔታ ጋር አጣጥመን የመቀበል ግዴታ አለብን። ኮስችንም የማድረግ ሰው የመጠበቅ ምን ቱ ቢ ኦነስት ሪዝኒንጉ ሊገባኝ አልቻለም። አንሌስ ዜር ኢዝ ኦልተሪየር ሞቲቭ ከሌለ
ዛሬ ተቀበልነው የዛሬ 5 ዓመት ሌሎቹ ከተቀበሉት በኋላ ተቀበሉት ኢሬሌቨንት ለኛ። ይሄ ቤተክርስቲያን ፓርት ኦፍ እስከሆነ ጊዜ ድረስ መቀበል ያለብን ነገር ነውና ዝም ብለን በጎን አድርገን እንዲህ አይነት ሪዲኩለስ የሆነ ሪዝን መስጠቱ ለእኔ የሚያሳየም ነው ጄንዊን የሆነ ነገር አይደለም፣ ግን ኦልተሪየር ሞቲቭ ስላለው ይመስለኛል። የሁሉ ጥድፊያና እንትን ውስጥ ያስገባ ነው እኮ ጄንዊን ያልሆነ ነገር ስለሆነ ብለን ነው እንጂ ያ እንደዛ አይነት ሪዝን በቂ ነው ብዬ እኔ ፐርሰናሊ አልቀበለውም። ሌላ ሰው? እኔ ጥያቄ አለኝ አስደሳች። የቤተ ክርስቲያን አስተዳዳሪ ምን ይላሉ? እንዱ በተናጠል ተጠይቀዋል ወይ? እንደ አባትነት የሁሉም አባት የሁላችንም በተጨናሳቸው ምን እንዱ ይሄ ዝም ብሎ ሰበካ ጉባኤውን ሁኔታውን ስናየው በቃ ምንም የተለየ ግልጽ ነው ነገሩ አይደለም። ያው የክፋት አስማሚያ ያለው የሰማይ መንፈስ ብዙ አለውና በተናጠል ቢነገር ቢጠይሳቸው ምንድነው ቤተክርስቲያን አባት ሆነው ምንድነው የቀረበ ሰው አለ ወይ ከዚህ ከማልናሳቸው የሚያናገራቸው? ይሄ ቤተክርስቲያን እንዳይፈርስ እርሱ ኃላፊነት አለበትና ቃለ ዓዋዲው ደግሞ ከላይ የመጣ ነው። ሲኖዶሱ ስንት ሺህ ዓመት የኖረ ነው። እየወደቀም እየተነሳም ሃይማኖትም ሀገር ያቆይልን እንትን ነው ስርዓት ነው እና ምን ይላሉ እሳቸው? ምን አስ ፐርሰን ምን ይላሉ? ያናገራቸው ሰው አለ ወይ? በዛ ዙሪያ ላይ እንደው ጠቅለል ያለ ምላሽ ለመስጠት ያህል ነው እንጂ ጉዳዩን ያው ቀርቦ ለማናገር የሞከሩም ሰዎች አሉ። ግን ያው ፐብሊክሊ የሚነገሩ ነገሮች በተለይ ከሰበካ ጉባኤ ተብለው በእንደዛ አይነት መድረክን ደግሞ የሚለቀቁ ነገሮች በሙሉ በሳቸው ምክር ነው የሚወጣው፣ ሳያዩት አይወጣም። ነገር ግን ዋን ቱ ዋን እንደ ሊደር ከፊት ለፊት ቆመው በተለይ ምዕመናንን በተመለከተ የሚወጡ ነገሮች በሙሉ በጥቂት ሰዎች ነው ፊት ለፊት ላይ የምናየው እና እነሱም አሁን ትላንት የሰማናቸው ሁለት አንድ ምዕመን ካህን እና ሌሎች ሁለት ምዕመን እና ካህን አሉ እና እሳቸው በአውደ ምሕረት ላይ ከሚናገሩት የበለጠ ሌላ ሰው በግል አግኝቷቸው ብሪፍሊ ችግሩን ለመፍታት ውይይት የተደረገው ከከሳሾች ጋር ካልሆነ በስተቀር ከምዕመናን ጋር በችግሩ ዙሪያ ቀርበው የመሪነትን ደረጃ ይዘው ለችግሩ መፍትሄ ሲሰጡበት አናይ። በአብዛኛው የምናገኛቸው ትላንት ያየናቸውን ሰዎች ነው እንዲሁም የበለጠ የምናገኛቸው ኢቭን ስማቸው እንኳን እየተነሳ አንዳንዱ የሚያበሳጭም ቢሆንባቸው ግን ስቲል የሚያናግሩ እነሱ ናቸው ባለው ልዩነት ላይ እና ሌሎቻችሁ ኤክስፒሪየንስ ካላችሁ ጨምሩበት። እኔ አሁን ግራ የገባኝ እኔ ራቅ ስላልኩም አላውቅም። አሁን የማንኛውም ቤተ ክህነት አባት በኦርቶዶክስም በእስላሙም በሜቶዲስቱም በኦርቶዶክሱም በካቶሊኩም የምናየው የቤተ ክህነት አባት አቋም ሲሰጥ ከቤተክርስቲያኑ አስተዳዳሪ መውጣት አለበት አይደል? እንደ ሀገር መምራት እኮ ነው። መመሪ ሲሆን ያው ፕሬዚዳንቱም ሊቀመንበሩ መጥቶ ነው የሚናገረው እና እሳቸው ብዙ ጊዜ አልሰማም እና እንደው ቀዳዳ ቢገኝ መከፋፈል ይቻላል ወይ? ገብቶ ነው ሁለቱ አነጋገር። እኔ ወንድሜ አንተ መሩቅን ብትሆን እኛም ልክ እንዳንተ ሩቅ ነን እንመሳቸው። ዲስታንሱ ጋር የለውም። ችግሩ ምን መሰለህ? ቦርዱ ተነጋገረበት ተብሎ ሲወጣ እሳቸው እዛ ቦርድ አባል ሆነው የተጻፈውን ጽሁፍ አፕሩቭ ተነቦ እንግዲህ እስከሚገባኝ ድረስ ነው። ቦርዱ የቦርድ አቋም ነው ሲባል ቦርዱ ተነጋግሮበት ሚኒት ይዞበት አፕሩቭ አድርጎት በቤተ መቅደሱ ላይ ወጥተው እንዲናገሩ ሁሉም የፈቅዱ እሳቸው ናቸው። ከኛ ይበልጥ ስርዓቱን ያውቁታል እና
ስጋው ደግሞ የሚቀበልበት ቦታ ወጥቶ እንደዛ አይነት ነገር እንዲናገር ፈቃድ የሚሰጡ እሳቸው ናቸው። እኛ እሱ ነገር ክቡር ነው ብለን የሚደረገውን ገለጻ እንኳን ተነስተን ለመቃወም ቤተክርስቲያን ውስጥ አክብረን ነው ዝም ያለው። በተለይ አንድ ሰሞን ስም እየጠሩ በሚያደርጉበት ሰዓት ተነስቶ ነው ዲፌንድ ማድረግ ይቻል ነበር። ግን የእኛ ፈሪሃ እግዚአብሔር ቤተክርስቲያንን ነው ብለን ነው ዝም የምንለው። አባት ሆነው መሪ ሆነው እንዳልከው አይ ልጆቼ በቤተክርስቲያናችን ስርዓት ይሄ ነገር ትክክል አይደለም፣ ቤተ መቅደሱ ላይ የወጣችሁ ስጋን ነው ደግሞ ያለበት ቦታ እንዲያ ነገር መሆን ክልክል ነው፣ ከፈለጋችሁ ይሄ የቤተ ክርስቲያን ጉዳይ በሌላ በኩል በሌላ አዳራሽ ውስጥ ተሰብስባችሁ ተናገሩ ብለው አዘመሪ ማድረግ ይችላሉ። አንተ እንዳልከው the buck stops with me ነው የሚባለው እኮ በሬ ስትሆን the buck stops with me ነው እንጂ ዝም ብለህ አብርጌት አድርገህ ስልጣንህን ተደብቀህ በሰሮጌት የምታካሄደው ነገር አለም። እንዳልከው አንድ መሪ በተለይ ይሄ እድር አይደለም ወይ እኮ የ30 ሰው ምናምን እድር አለ ወይ 7 ሚሊዮን ብር ቢዝነስ ነው እና ሊደርሽፕ ኢዝ ቬሪ ኢምፖርታንት። እሳቸው እንኳን እንደዛ አይነት ሊደርሽፕ አኪመን እና እንትን ሊኖራቸው ጀስት ዶሳይል ናቸው በጣም እና somebody else is manipulating somebody else። አሁን አስደሳች እንዳለው the same person goes out ሶስት ሰዎች ናቸው ማኒፕሌት የሚያደርጉት። የእሳቸው ፖዚሽን ይሄ ነው ብለን ነው እኛ እንግዲህ አክሴፕት ማድረግ ያለብን እንጂ የእሳቸው ፖዚሽን ከዚህ የተለየ ነው ማለት ነው። የቤተክርስቲያኑ አስተዳዳሪ ዝም ሲሉ ደን ይሄ ኢዘር ታሲትሊ አፕሩቭ አድርገዋል አኮሞዴት አድርገዋል። እዚህ ጋር ተጨምሮ አንድ ኢንፎርሜሽን መስጠት እፈልጋለሁ አስደሳች፣ ምናልባት ከቶፒክ ሊያስወጣን ይችል ይሆናል ግን ኢንፎርሜሽን መስጠት የምፈልገው ምንድን ነው፣ ይሄንን ሁሉ መግለጫ ሲያደርጉ ስብሰባ አድርገው ሚኒት መያዙን ምናምን በ501c3 እና በዲሲ ህግ መሰረት ማንም አባል ጠይቆ ማየት የሚችለው ነገር እና ያንን በመመርኮዝ እኔ ፐርሰናሊ ለቦርዱ ሪኩዌስት አስገብቻለሁ። የዲሲን ህግ በመከተል ቤተክርስቲያኑን ሚኒት ለ12 ወር የተያዘ ሚኒት የቤተክርስቲያኑን ፋይናንሻል ኦዲት እና አባላትን ስታተስ እና ለማየት በዲሲ ህግ መሰረት ስለሚፈቀድ ለአንድ አባል ኢንጉድ ስታንዲንግ ያንን ኢንፎርሜሽን ሪኩዌስት አድርጌ በ5 የስራ ቀኖች ውስጥ እንዲያሳውቁኝ ጥያቄ አቅርቤያለሁ። ህጉ ምንድን ነው የሚለው፣ ለመጥፎ ነገር እስካልሆነ ጊዜ ድረስ አንድ አባል በውስጣን ያለ አባል ዶክመንቶቹን ፕሮቫይደድ ሆኖ በቦርዱ ከፈለገ ኮፒ አድርጎ ከፈለገ አንብቦ ከሌሎች አባላት ጋር ዲስከስ እንዲያደርግ መፍቀድ አለበት የሚል ህግ አለ ለ501c3 እና ቤዝድ ኦን ዳት አስገብቻለሁ። አሁን ያልኩትን ንግግር ተነጋግረው ቮት አድርገውበት የቤተክርስቲያኑ ማስተዳደር ቮት ማድረጋቸውን አለማድረጋቸውን how many people participated የሚለውን ከዛ ኮሚኒቲ ላይ ለወደፊት ከተፈቀደና ካየሁኝ ከእናንተ ጋር አምጥቼ ለመወያየት ዝግጁ ነኝ ማለት ነው እና 5 ቀን የሚሞላው ማክሰኞ ነው። within those 5 days ውስጥ በህጉ መሰረት አኮሞዴት ማድረግ አለባቸው። ካስፈለገ የላኩትን ደብዳቤ ትንሽ ወደ በኋላ ላይ ላነብላችሁ። አመሰግናለሁ። ለሀይል የምጨምረው የጀመርከው ጥሩ መንገድ ነው። ብቻህን መሆኑ ትንሽ ወይት እንዲኖረው እዚህ ያለው ግሩፕ ነው አይደለ? ተጨማሪ ያንን መረጃ ያንን ኢንፎርሜሽን እንፈልጋለን። በህጉ መሰረት ነው ግዴታ እንግዲህ ሚኒትስ ባይሉን ካልጠበቀና ምናምን ይበደል ከሆነ ውሳኔ ሲወሰን ማየት እንፈልጋለን። ይሄ ነገር ግራ ገብቶናል፣ ይሄ ነገር ያዋጣል ብሎ የመጠበቅ አይ ቲንክ ያለ ራይት ነው እሱ እና ብቻህን ግሩፑን ትንሽ ወይት እንዲኖረው በርከት ብሎ መግባቱ ወይታ ይሰጡትን አይለውም ወይ ትንሽ ክብደት አይጨምርበትም? አንድ ኢንዲቪጁዋሊ ከምታስገባው
እንግዲህ ህጉ በግሩፕም አድርጎ ሲል አላየቱም፣ ግን ማንም በእንጉድ ስታንዲንግ ያለ መጠየቅ ይችላል ይላሉ። ሰው ከጠየቀ ለምሳሌ እኔም ሌላም ሰው ከጠየቀ ለየብቻችን አኮሞዴት ከማድረግ ኦኬ 2 ሰው ጠይቆናል 3 ሰው ጠይቆናል በሉ 3ታችሁ መታችሁ እዩ ብሎ አኮሞዴት ማድረግ ይችላሉ ለተለያየ ሰው ከማድረግ ይልቅ። ያም ኦፖርቹኒቲ ስላለ ቲንክ ሌላ ሰው ኮርኔል ጋቶ ጥያቄን አስገብተሃል መሰለኝ አይደለም? ማይክ ሚውት ነው። ኮርኔል ጋቶ ማይክ ሚውት ነው። ኤኒዌይ አሁን ያልከው እኔ ወንድሜ ትክክል ነው። እንደዛ ማድረጉ አስገብቻለሁ አይልም። ኦኬ ምናልባት ዶክመንት ዲስክሎዥር ላይ ግን በእንደዛ አይነት ጉዳይ ላይ ያው የፎያ ሬከርድ ምናምን ሪኮስት ሲደረግ በጣም ከበዛ እነሱ ላይ በርደን የሚጭን ከሆነ ያለውን ነገር ኮምፕሊት ሊያደርጉ ይችላሉ። ይሄ ኖርማል ፕሮሲጀር ነው። ናን ፕሮፊት ላይ ሪከርድ ዲስክሎዥር ሲደረግ በተቻለ መጠን ሚኒማል በርደን መኖር አለበት። እንደኔ አሁን ባለፈው እንደምንልከው አይነት ደብዳቤ ዲማንድ በሚያደርግ አይነት መንገድ ብንልክ ከሆነ ያንን ሁሉ ሰው ለማስተናገድ ከባድ ሊሆን ይችላል። አንድ ጊዜ ግን ምናልባት የ1-2 ሰው መስተንግዶ ካለቀ they know the routine request ስለሚሆን ብዙም ላይ ቸገሩ ይችላል ብዬ ነው ማስበው። ኤኒ ካምፓኒ መጠየቅ ይችላል እና ፕሮፊት እስከሆነ ድረስ በተወሰነ መጠን አባል ሲሆን ግን ያው መብቱ ነውና ሁሉም አባል አክሰስ ማግኘት አለበት። እነሱም ወደፊት ማደራጀት ይኖርባቸዋል ነው። እና ደብዳቤው አግኝቻለሁ። መስማት ከተፈለገ ላነበው እችላለሁ። ጥሩ እንደኔ ይሄ እኮ ይሄ በጣም የሚጠቅም ኢንፎርሜሽን ነው። አንተ ስላወቅ ነው እንጂ ሌላው የማያውቅ ሰው ማድረግ ያፈለገ አለ እና አትሊስት ፕሮሰሱን ማሳወቁ ጥያቄውም ተገቢ ነው፣ ሰዓቱም ተገቢ ነው። ቤተክርስቲያኑ እንደዚህ ሲጠቃ ምዕመናን ሲጠቁ ዳር ቆሞ ማየት ይበድ ይላል እና ሼር ብታደርገው እኔ የኔ አስተያየት ጥሩ ነው ባይ ነኝ። It's a good lesson to learn. እኔም ሪሰርች አድርጌ ነው ያገኘሁት እና ሼር ማድረጉ ጥሩ ነው እላለሁ። ላንብበው ለክፉም ለደጉም ብዬ በእንግሊዝኛም በአማርኛም ነው የገባው ጀስት ኢን ኬዝ። ጉዳዩ ይላል ጉዳዩ አስተዳደራዊ ሰነዶችን ለመመልከት ስለመጠየቅ ውድ የሰበካ ጉባኤ አባላት፣ የቦርድ አባላት፣ እኔ ኃይሌ ደብረ ምሕረት ቅዱስ ሚካኤል ካቴድራል አባል ስለሆንኩ በዲሲ ህግ ሰክሽን 29-413 መሰረት ቤተክርስቲያናችን የሚኖሩትን ሰነዶች መመልከት እንድችል ለሰበካ ጉባኤው ይህንን ተገንዝቦ ለቤተ ክርስቲያን ግንዛቤ እንዲኖረኝ ከዚህ ቀጥሎ የተዘረዘሩትን የአስተዳደር ነክ መረጃዎች ደህንነታቸው በተጠበቀ ሁኔታ ለመመልከት ግልባጭ ለማግኘትና ለመረዳት እንድችል አስፈላጊው አስተዳደራዊ ትብብር እንዲደረግልኝ በአክብሮት እጠይቃለሁ። አንደኛ፣ የቦርድና የኮሚቴዎች ስብሰባ መረጃዎች ባለፈው 12 ወራት that is minute of board and the committee meetings። የፋይናንስና የሂሳብ መረጃ ባለፈው 1 አመት። የአባላት ዝርዝር ከቤተ ክርስቲያኑ ምዝገባና የአባልነት ግዴታ ጋር ተያይዞ አስተዳደራዊ መረጃዎች ለመገንዘብ። ይህ ጥያቄ ለመልካም ዓላማ ብቻ በማሰብ የቀረበ ሲሆን እና የኔን የአባልነት ግዴታና ፍላጎት ተመርኩዞ አባላት ስለ ቤተ ክርስቲያናቸው በቂ መረጃና አግኝተው ግንኙነት እንዲኖራቸው በማሰብ ነው። ጉዳዩንም በመገንዘብ ሰበካ ጉባኤው ህጉ በሚያዘው ቀን ገደብ መሰረት በ5 የስራ ቀናት ምላሽ እንዲሰጠኝ ሰነዶችንም እንዲያመቻችልኝ እጠይቃለሁ። አመቺ ጊዜና ሰዓት ተወያይተን ለመወሰን ካስፈለገ ከላይ በተጠቀሰው አድራሻ ላኩልኝ ይላል። በእንግሊዘኛ the same thing በእንግሊዘኛ ምን ነው
to Debre Beret Qudus Mikael Ethiopian Orthodox Church. My name is Haile. I'm a member of Debre Beret Qudus Mikael Ethiopian Orthodox Tawado in good standing in accordance with DC Code Section 29-413.02. I'm formally requesting to inspect and, if needed, copy the following organizational records in a secured and responsible manner. Number one, minutes of board and committee meetings from the past 12 months, financial and accounting records for the past fiscal year, and number three, a list of current members for the purpose of communication about the church governance. This request is made in a good faith and is reasonably related to my role and interest as a member of the church, the cathedral. I kindly ask that the records be made available within 5 business days as required by law. I'm available to coordinate a time that is mutually convenient. Thank you for your attention and cooperation ይላል። እንግዲህ ይሄ ነው ፎርማሊ ያው ኮዱ ተጠቅሷል። የዲሲ ህግ በሚለው መሰረት ነው ያስገባሁት። ኮሎኔል ጋቶ የሚያስገባ ይሄ ነው። ይሄ አክቹዋሊ የ513 ሜምበርስ በምንም ያለምንም ችግር መቅረብ ያለበት ኢንፎርሜሽን ስለሆነ እስቲ ቦርዱ የሚሰጠው ምላሽ ለማሳወቅ እሞክራለሁ። ሌሎችም ሰዎች ካስፈለጋቸው ማየት ከፈለጉ እንደው የኔ ቃልና ወይ ለኔ ካሳዩኝ ወይ ኮሎኔል ጋቶ ካሳዩ የኛ ቃል ብቻ እንዳይሆን ቬሪፊኬሽን ለማድረግ ነው ወደ ሰኞ ምናምን ላይ ማስገባት ትችላላችሁ። ይሄንንም አይ ቲንክ ፖስት ማድረግ የምንችል ይመስለኛል ሰው እንዲጠቀምበት ቴምፕሌቱን ማለት ነው። የኔ ሳጀሽን እሱ ነው። ቴምፕሌቱን አዘጋጅተህ አሚን የሰው ልጆች ስኪል ይለያያል። የመጻፍ ማንበብና አሁን ትልቁ ነገሩ ምንድነው በተለይ በእኛ ሶሳይቲ ውስጥ ሪሰርች አድርጎ አቀነባብሮ አርጊው ማድረጉ ትንሽ ከበድ ስለሚል አንተ እንደዚህ አድቫንስ ላደረገው ይሄንን አሰ ቴምፕሌት ሌላው ያው ግልጽ አድርግላቸውና ከፈለጉ ትንሹ ቦርዱን ቀይረው ማስገባቱ ጥሩ ትምህርት ነው። ለወደፊትም እንደዚህ መሆን እንደዚህ ካልሆነ መቼስ ነው ዳውን በኋላ የሚጠብቀው ቻሌንጅ እየከበደና እስከያሚ እየሆነ እየመጣ ነውና መብታችሁንም ነው ቻሌንጅ ማድረጉ አስፈላጊ ነው ባይነኝ ነኝ። ጥሩ ቴምፕሌቱን ከአስደሳች ጋር ተመካክረን ፎልደር ውስጥ ሼር እናደርገዋለን። ኦኬ ጥሩ ነው። የቀረን 28 ደቂቃ ነው። መድረኩን ሌላ መያዝ የሚፈልግ ሰው በጥያቄ በተለያየ ነገር እኔ አንድ አጠቃላይ ጥያቄ አለኝ ነው ሰሳች አንተ you're really interested እንትኑም ስኪል ሴቱም አለ ይሄ ማህበረ ቅዱሳን በሲኖዶሱ ሊተዳደራል አሁን እንግዲህ በአዲስ ወጣው መዋቅር ማነው በቃለ ዓዋዲ መሰረት የግድ ነው ማናቸውም በቤተ ክርስቲያኗ ስር ያሉ በሙሉ በቃለ ዓዋዲ ስር ነው የሚገቡት። ወደ ሀገረ ስብከቱ ገብተው በዛ ነው የሚተዳደሩት እና ይሄ ማህበር ደግሞ በጣም የብዙ ሚሊዮን ዶላር ማህበር ሆኗል ማህበረ ቅዱሳን እና ልክ እንደ አጥቢያዎቹ እንዲሁም ከብዙዎቹ አጥቢያዎች ሁሉ የበለጠ ፈንዲንግ እና አክቲቪቲ ነው ያለው። ያንን ነገር በበላይ ሆኖ ቤተክርስቲያኑ ካላስተዳደረው ያው ችግሮች ይሆናሉ ማለት ነው። እንግዲህ ትልቁ ቻሌንጅ የሚሆንብን ይሄ ከጥቅም ጋር ተያይዞ ያለው ነገር በጣም የገንዘቡ መጠን በተለይ እያንዳንዱ ቦታ ላይ ያለው ከፍተኛ ገንዘብ ነው ማኔጅ የሚደረገውና እግዚአብሔር ብሎ እንግዲህ እሱ ከተሳካ ሁሉም በአንድ ጣሪያ ውስጥ የሚገባበት ሁኔታ ነው የሚፈጠረው። ሌላ ጥያቄ ያለው መድረኩ ክፍት ነው። እሺ
እንግዲህ የቀረበውን ዶክመንት እዛ ላይ ያስገባላችኋለሁ። ሌላ መልእክት ፖስት ያደረገ ሰው ያለውኝ አስተዳዳሪው የማይናገሩበት ሌላ ቃል አቀባይ ስፒከር ፐርሰን የንስሐ ልጃቸው ስላለ ነው የማይናገሩት የሚል ኮሜንት ነው ያለው። እሱ ላይ ሰጀስት አለኝ ነው ቃል አቀባይ አሁን ዋይት ሀውስን ብታየው ፕሬስ ኮንፈረንስ አለ ኦል ዘ ታይም በዴይሊ ብሪፊንግ የሚሰጡ ግን አንዳንድ ነገሮች በጣም ጠንካራ የሆኑ ነገሮች ሲመጡ አሁን ቤተክርስቲያናችን ክስ ላይ ሲደርስ ስፖክስመሩ ብቻ ሳይሆን ቤተክርስቲያኑ አስተዳደር ወጥተው ቢኮዝ ሌላ ቀን አይ አንደርስታንድ አንደኛ ቤተ መቅደስ ላይ መሆን እንደሌለበት ደጋግመን ጠይቀናል። ሁለተኛ ዴይ ቱ ዴይ ኢንፎርሜሽን መስጠትና እንደዚህ አይነት ክሪቲካል ጀንክሽን ላይ ሲደርስ ቤተክርስቲያኑ ላይክ አይ ሴድ ዘ በክ ስታፕስ ሂር ይላል አንድ መሪው። ይህንን ቤተክርስቲያኑ የተከሰሰበት እንዲህ ነው እኛ ይህን ቻሌንጅ እናደርጋለን ብለው ወጥተው መናገር መቻል አለባቸው ቤተክርስቲያን አስተዳዳሪ። ቢኮዝ ዘ በክ ስታፕስ ኦን ሂም አይ ቲንክ እስካሁን ከማየው ድረስ እሳቸው ር ሚሲንግ ኢን አክሽን አንድም ጊዜ ወጥተው የኬዙን የሁኔታውን የቤተክርስቲያኗ ያለችበትን ዴንጀር ሬኮግናይዝ ማድረግ ባለመቻል ወር ባለመፈለግ የሚሆን ምናምን they're hiding behind the spokesperson. I know አሁን spokesperson ያስፈልጋል በየቀኑ መውጣት የለባቸውም አስተዳዳሪ ግን there are times when the አስተዳዳሪ needs to show up for the ምዕመናን ወጥቶ መናገር መቻል አለበት። ቤተክርስቲያኑ ትልቅ ችግር ላይ ነው ያለው። ቤተክርስቲያኑ ክስ ሄዷል። ቤተክርስቲያኑ ለመከፋፈል እንደዚያ ኮብኩቦ ባለበት ሁኔታ ስልጣን አብሪጌት አድርጎ በስፖክስ ፐርሰን እና በፕሮክሲ መመራት አይ ዶንት ቲንክ ኢት ኢዝ ዋይዝ። እንግዲህ እኔ ትንሽም ነገር ቢሆን መሪ ሆኜ ስለማቅ እንደዛ ማድረጉ ትክክል አይደለም ብዬ ነው የማስበው እና ሌሎቻችሁም ጨምሩበት። ምናልባት አንድ ማስታወሻ ለሁሉም ግልጽ መሆን ያለበት የቤተ ክርስቲያን ሂደት ብዙ ጊዜ ከፖለቲካው ጋር እየተያያዘብን ተቸግረናል በብዛት። አሁንም የሚደረገው ከ5 ቀን በኋላ የሚደረግ የሲኖዶስ ጉባኤ አለና ከዛ መጨረሻ የሚወጣ ውሳኔዎች በብዙ ሚዲያዎች ሰምታችሁ ከሆነ ምናልባት ትንሽ ቤተክርስቲያን ላይ መንገጫገጭ የሚፈጥሩ ነገሮች ሊፈጠሩ ይችላሉ። አንድም ከዚህ በፊት ወደ ነበርንበት ልንመለስ የምንችልበትን ነገር ይሄ በውጭ ያለው አገልጋዮች ስብስብ ያንን ለምክንያት እንዳይጠቀሙበት ነው መፈራው እኔ። ግን ያው ባንክሮ ተከታተሉት። ቤተክርስቲያን በወጀብ ላይ በሆነችበት ሰዓት ከዛች መርከብ ውስጥ መውረድ በማይገባ ሰዓት ላይ ምክንያት አምጥቶ የሚወርድ ባህል በውጭው ዓለም ያለው አጥቢያ ትንሽ እየደጋገመው መጥቷል። ከበፊት በነበረ የሲኖዶስ ግጭት ብዙ ሪላክስድ የሆኑ መመሪያዎችን አግኝቷል። አሁን ደግሞ ከሚፈጠረው ነገር የዛ አይነት አቅጣጫ ሊይዝ ምናልባትም እሱንም አንድ እንቅፋት ተደርገው የሚመጡ ምክንያቶች ሊኖሩ ይችላሉና በቁራኛ እሱን ማየት ያስፈልጋል። አንድ ሌላ በቅርቡ ሰሞኑን ያየሁትን ነገር ብናገር ደስ ይለኛል። ከሮማን ጳጳሱ ከሞቱ በኋላ የጳጳስ ኢሌክሽን በነበረበት ጊዜ ሮማን ካቶሊክ ጳጳሳት ተሰብስበው ከኢትዮጵያ የመጣው የካቶሊክ ጳጳስ was there እና I was very impressed to see for Ethiopian Catholics to have that kind of prominent position እዛ ውስጥ ከ133ቱ ጳጳሳት
ለመሪነት ሲወራባቸው የነበሩ ስለሆኑ የኢትዮጵያ ካቶሊኮች እንደዛ አይነት ፕሮሚነንስ ፖዚሽን በማግኘታቸው በጣም ደስ ብሎኛል። ይሄ የእነሱን ስትሬንግዝ ነው የሚጠይቀው፣ የእነሱን ዩኒቲ ነው። እኛ ኦርቶዶክስ ቸርች is much older than the Catholic Church። የእነሱን ያህል እንኳን ጥንካሬ ኖሮን በዓለም ደረጃ እንኳን እንትን ለማለት በጣም ያሳዝናል። ወይ ለእነሱ ግን በጣም ደስ ብሎኛል። አይ ቲንክ ጳጳስ ብርሃኑ ምናምን ነበር ስማቸው ይመስለኛል ጳጳሱ። አንፎርቹኔትሊ ሳይመረጡ ቀርተዋል። ግን ለወደፊቱ ጥሩ ኦፖርቹኒቲ ገጥማቸዋል ወንድም እህቶቻችን ካቶሊኮች። አመሰግናለሁ። ትናንትና ስንወያይበት ነበረ። እዚህ ጋር ፒክቸሩን እያሳየሁት ነበረ ቶይሌት ስትናገርና ትላንት የነበረው ቪዲዮ ላይ ብትገቡት የ31ኛው ላይ ታዩታላችሁ። ትንሽ አውርተንበት ነበር። እኔም አቅርቤው ትልቅ ነገር ነው። ከነሱ የምንማረው ነገር አለ። ባይሎ የሚባል የላቸውም። ትላንት ጠቅሰነዋል። እያንዳንዱ የካቶሊክ ቸርች በክርስቲያናዊ በሆነ በካነን ሎ ነው የሚመሩት። የኛ ማለት ቃለ ዓዋዲ ማለት ነው። ይህንን ሁሉ ዓለም ላይ ያለች ካቶሊክ ቤተክርስቲያን በዛ አይነት ሁኔታ ይህንን ነገር ሰርተው እዚህ ደረጃ ሲደርሱ ስናይ በዚህ እኛ በምንጨቃጨቅበት ሰዓት ጥያቄ የሚያስነሳ ነው። ትክክልም እንደተባለው እና እስቲ እንደ እግዚአብሔር ፈቃድ ደግሞ ከሌላው መማር ከተቻለ አባቶቻችን ይህንን አይተው ወደዛ አቅጣጫ ይገባሉ ብዬ አስባለሁ። ወደ መልካም የቀረን 18 ደቂቃ ነው መድረኩን ለመጠቀም። ለሁሉም ክፍት ነው። ሰበካ ጉባኤ አባላት ካላችሁ፣ ካህናት፣ መዘምራን ካላችሁ መድረኩ የእናንተም ነው። ጥያቄ፣ ተቃውሞ፣ ድጋፍ የጎደለ ካለ ማንሳት ይቻላል። እንግዲህ በነገው ዕለትም ያው ያለውን ነገር አንዳንዶቹን እናንተም ስትልኩልኝ የሚዘጋጅ ነገር ካለ በተለየ ሁኔታ የምናዘጋጀውና የምንወያይበትን እናያለን። አንዳንድ አንቀጾችንም አይታችሁ የበለጠ ከቃለ ዓዋዲም ጋር የምንዘጋጅበት ይሆናል ማለት ነው። እነዚህ 3-4 ቀናቶች እንዳልኳችሁ የቤተ ክህነትን እንቅስቃሴዎች እንከታተል፣ በጸሎትም እንያዝ። ዕለት ዕለት እንግዲህ የቤተ ክርስቲያን ፈተና እየተለዋወጠ ነው እየመጣ ያለውና ነገሮችን ከፍጻሜ እንድንደርስ የሁል ጊዜ ጸሎት እንዳይለየን ለሁላችንም ማሰብ ይኖርብናል ያለውን ጉዳይ በሙሉ። አንድ ኢንፎርሜሽን ክሱን በተመለከተ ማሳወቅ እፈልጋለሁ። እሺ፣ በዛሬው ዕለት የኛ ጠበቆች ይግባኝ አስገብተዋል። ይግባኝ ማስገባታቸውንም ለቦርዱ አሳውቀዋል። ቀኑ ስለደረሰ notice of appeal has been sent to the ቦርዱ ጠበቃ እና አዲስ ያለው ሁኔታ እሱ ነው። አሁን በኋላ ዲቴሉን አፒል ዲቴሉን ማስገባት ነው። ግን ኖቲፊኬሽኑን ለኮርቱም አስገብተዋል እና ለቦርዱም ተልኳል እና አምሹር ሁለታ መናገራቸው አይቀርም። ከመናገራቸው በፊት እንድታቁት ነው። አሁን ነው ይግባኝ ያስገባ ነው። አሁን ነው። ከዚህ በፊት ይግባኝ አስገቡ ምናምን የሚለው ስለነበረ that's not true. Now we have submitted the appeal and notice of appeal has been sent to them. ይሄ ነው አዲስ ዲቨሎፕመንት በእኛ በኩል ያለው። አመሰግናለሁ። ኦኬ ሁለት አዳዲስ ነገር ተገልጠዋል። ሰበካ ጉባኤ አባላት ካላችሁ ፎሎ አፕ ጥያቄ ወይ ስለ ጉዳዩ ማሳሰብ የምትፈልጉት ነገር ካለ መድረኩ ክፍት ነው ለእናንተ። ደርሷችሁም ከሆነ ወይ ደግሞ ወደ ውይይትም እየተሄደ ስለሆነ ችግሮችን ለመፍታት ነገሮችን
በነፃ መድረክ እንደዚህ እንድንወያይበት ከፈለጋችሁ መድረኩ ክፍት ነው ለሰበካ ጉባኤ አባላት። ሁሌ ደጋግሜ ነው የምናገረው። መልካም ሌላ ጥያቄ አለው? እኔ እንትን ነው ፎሎ አፕ ኃይሌ ትንሽ ነካክቶታል። ያኔ እኔ የመጀመሪያ ጊዜ እንደዚህ ይህን ያህል የጦፍ አልመስለኝ ነበር። እዛ መጥቼ ሲሳይ እና ሌላው ስሙ ደግሞ ጠፋኝ፣ ሊቀመንበሩ አላውቀውም። እሱ እዛ ወጥተው ሲናገሩ ትንሽ እኔ በጣም አዝራርጎኝ ነበር። በግለሰብ ደረጃ ማናገራቸዋለሁ። ካህኑ የቤተክርስቲያን አስተዳዳሪውን ምዕመናን አናግሯቸዋል። እንዴት እንደዚህ ሊሆን ቻለ? እነሱም ወንድሞቻችን ናቸው፣ አንድ ነን፣ የእርሱ ቤተክርስቲያን ነው። ላይ ወጥቶ ከሳሽ እና ተከሳሽ ብሎ ስም በመጥራት እሳቸው ይሄ ጥያቄ በጽሁፍ ወይም ኢንፐርሰን ደርሷቸዋል? እንዲሁ የዛ ላይ የሰጡት አቋም አለ? የየትኛውን ጥያቄ ነው? እዛ ላይ እኔ በነበርኩበት ሰዓት ላይ ወጥቶ የክሱንና ከሳሽ ብሎ ስም ጠርቷል። ከሌ አይደለ? እና እኔ ትንሽ ደስ ያላለኝ ከሳሽ ብሎ ቢያስቀምጠው ደስ ይል ነበር። ግን እንደገና ስም ደግሞ ሲጠራ ጥሩ አይደለም። በስሜት የተያዘ ሰው ብዙ ይኖራል። ስም መጥራት አልነበረብህም፣ ቦታ ላይ መጥራት የለብህም። ያለኩ ከዚህ ከመቅደሱ ባሻገር ስብሰባ ቦታ ላይ ወይም ውጭ ማናገር ይችላል። እና እኔ ከፍቶኛል፣ እዚህ ላይ አዝኛል። ከሌም ወንድሜ ነው፣ አንተም ወንድሜ ነው። እና እሳቸው እዛ ላይ የሰጡት አስተያየት እኔ አሁን የማየው ምንድን ነው፣ እንደ አንድ የሃይማኖት አባት የሁላችን አባት ናቸው አይደለ? እና ያ ተረግጦ አልፏል። ያ በስነ ስርዓት እዛ ላይ I want to challenge him። እዛ ላይ በቃ አይደለ ምንድን ነው as an individual ማወቅ እንፈልጋለሁ። እንደዚህ አይነት አባትን አሁን ለእኔ የሚከብደኝ እሱ ነው። እሱ እሳቸው ባሉበት ቦታ ላይ ወጥቶ አንዱ እንደፈለገ ሲያወራ፣ አንዱ ደግሞ የእሱን ታሪክ ባለመስማታችን ሁሉ ሁለት ታሪክ አለው። እያንዳንዱ የሚመጣው ኢቨንት ሁለት ስቶሪ አለው፣ ግራም ቀኝንም። እና ያ ቦታ ግን አያመችም ባላንሱን ጠብቆ ለማውራት። እና እኔ እዛ ላይ ልክ አይደለም። እሳቸውንም ለማናገር ፈልጌ ነበረ፣ አልቻልኩኝም። ወደ ሀገር መመለስ ነበረብኝ። እና እንዲሁ as an individual I am really curious his position ምንድን ነው የሚሉት? በሱ ሁሉ በጣም ባዛ ያደርገኛል። ያናገራቸው ሰው አለ ወይ? የተሰራው ነገር ልክ አይደለም። ይሄም ወንድሜ ነው፣ ያም ወንድሜ ነው። ጭምት ነች እና ሚዛኑን አልጠበቀም እና ቦታውን አፕሮፕሬት አይደለም። እና አባታችን እንዴት ያውታል ይሄንን? በዚህ መልኩ ጥያቄ ቀርቧል። ኃይሌ kind of really touch ገብቶ ያልነገረ ነው ጀማምሮት ነበር። አሮን ነው ተጠይቀው እንደሆነ ሳምሶን ምን መሰለህ፣ ቤተክርስቲያኑ አስተዳዳሪ ከቦርዱ ጋር አንድ እንደ እጅና ግለብስ ሆነው ነው የሚሰሩት። በቃ እሱን ነው ልልህ የምችለው። ቢኮዝ ሽምግልናም ጊዜ ተቀምጠን ስናወራ ሽማግሌዎች ተብሎ እነሱ የመረጧቸው ሰዎች ልከውብን ስናወራ ሪሊ በጣም ነው እኔ ፐርሰናሊ ዲስአፖይንት ሊያደርጉኝ ቤተክርስቲያኑ አስተዳዳሪ። ለመወያየት ቁጭ ብለን ገና ስብሰባው ሳይጀመር በጣም ብዙ ነገር ያወሩ ነበር። አዚፍ I didn't exist። እዛ ፊት ለፊታቸው ቁጭ ብያለሁ። ስብሰባው ገና አልተጀመረም። I think ጋቶርና ባትን እየጠበቅን በቃ he was really raining on us። እኔና ከምንም አልቆጠሩኝም። አይቶት ግዙፍ ሰው ነኝ ብዬ ነው እኔ የምገምተው ከሩቅ የምታየው። እና ትንሽ ዲስአፖይንት ካደረገኝ ነገር ልናገር ካልኩ እሱ ላይ ነው መናገር የምችለው። በጣም ኢሪቴትድ ሆኜ ግን ስብሰባውን ሁሉ ጥዬ ወጥቻለሁ። ቢኮዝ አሁን አንተ እንዳልከው እንደ አባትነታቸው እኔም ልጃቸው ነኝ፣ እነዛም ልጆቻቸው ናቸው።
እኔ ቁጭ ብዬ ስለ ከሳሾች እንደው እንደሌሉ አድርጎ ማውራቱ ትንሽ ኢሪቴቲንግ ነው። ገባ ገና ስብሰባ አልተጀመረም፣ ግን እሳቸው የወሰዱት አቋም ቅድም እጅና ግለብስ ሆናል ያልኩት ዝም ብዬ ከሜዳ ተነስቼ አይደለም። when I was sitting there he was really እኛ ከሳሾቹ እንደዚህ ናቸው ከሳሾቹ ምናምን ያሉ ዝም ብለው ያወራሉ ቁጭ ብዬ ነዛ እና that was very very disheartening. they already ostracized አርገውናል literally እንደ አባታችንም ሆነው አልታያቸውም። እንደውም እነሱ ናቸው ክርስቶስ አንድ የጠፋ በግ ፍለጋ ሄዶ ይዞ መጣ ቀላቀለ የሚባለው እና እኛ 3 በጎች እንደዚህ ስንጠፋ የታባታቸው ይጥፉ ብሎ መደብደብ ነበር ያዙት እንጂ አይ ልጆቼ ናቸው ለመለሳቸው ብሎ ኤፈርት ስላላረጉ በግድ ነው ወደ ኔጎሽዬሽኑ የተመለስኩት። በጣም በቃ just walked out because I could not አንደኛ መናገር አልፈለኩም መልሼ because በናገር በዛ ሰዓት legitimate ነው ብዬ አምናለሁ። ግን disrespect የንቱን የደፉትን ኮፊያ respect በማድረግ ነው እንጂ I could have said a lot of things to him by that time. ግን not respecting him as a human being, but I respected the ደፉትን ኮፊያ እና ያሉበትን ፖዚሽናቸውን ሬስፔክት በማድረግ ብስጭቴን ውጬ ወጥቼ ሄጃለሁ እና በእንደዛ አይነት ሁኔታ ነው ያየኋቸው። እና አንተ ቅድም የጠየቅከው ጥያቄ አይ ቲንክ ጥሩ መልስ ይመስለኛል። እንደው እዛ ላይ እንኳን የአባትነት ምልክት ቢያሳዩ ልጆቼ እናንተም ጥፉ ከስም መጥራቱን በኋላ ነው ስም ተጠርቶ አንተም ትክክል አይደለም ካልከው በኋላ ለማስታረቅ ቢሞክር ሰው አቋም ወስደህ ከቦርዱ ጠቅላላ ጋራ አይ ነው የቦርዱ ቤተክርስቲያኑ አስተዳዳሪ ናቸው፣ የቦርድ አባል ናቸው። ግን እኔም መታየት ያለባቸው እሳቸው እንደ አባት ነው እንጂ እንደ ስጋዊ ስልጣናቸው አይደለም መታየት የነበረባቸው፣ ራሳቸው ማየት የሚገባቸው። ግን ያደረጉት ንግግር በጣም so offensive. I just left. I think ለጠየቀው ጥያቄ ጥሩ the polite way of መለስኩልህ ነው። No, thank you highly. Thank you. For those of you who know me, I'm not this polite, normal. በጣም የሚያሳዝን ነው። እና ከዛ ጊዜ በኋላ እንደ በፊትም የነበረኝ ጥርጣሬና እንትን ሬስፔክት በጣም ሉዝ አድርጌያለሁ። ፌት ሉዝ አድርጌያለሁ እዛ ላይ። I hope he'll answer this your question, Samson. You did. Thank you. Thank you highly. It's very sad, very ያሳዝናል። ባህል ግን ጊዜው ነው ምን ይደረጋል። መልካም የቀረን እንግዲህ የተወሰነ 8 ደቂቃ ነው የቀረን። ሌላ አንገብጋቢ ጥያቄ ያለው ሰው ከሌለ ወደ ጸሎት ገብተን የዛሬውን ፕሮግራም በዚሁ እንቋጫለን። ነገ በተመሳሳይ ፕሮግራም እንገናኝ ይሆናል። 1 ደቂቃ ልጠብቅና መልካም እንግዲህ ከገባችሁት አባላት ውስጥ ካህናት ወይ ዲያቆናት ካላችሁ ፕሮግራማችንን ጉባኤያችንን እንድትዘጉልን በጸሎት ጠይቃለሁ። ማይካችሁን ከእናንተ በኩል ከፍታችሁ እሺ የሉም ማለት ነው። እንግዲህ እንደተለመደው ከዚሁ ነው ጸሎት እናደርሳለሁ እመራለሁ። ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ጉባኤያችን አስጀምረህ ከፍጻሜ ስላደረስክ እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ሌሊት ባርከህ ቀድሰህ ሰላም ታሳድረን ዘንድ በቸርነት ለቤተ ክርስቲያናችን ሰላሙን አንድነቱን ታድልልን ዘንድ ከጭቅጭቅ
በቸርነት ታወጣን ዘንድ ሁላችን ደግሞ በአንድነት ሆነን ስምን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ያድርግላችሁ፣ የነገ ሰው ይበለን። ሰላም ያሳድረን፣ በሰላም ይደረን።